ሰላም ተመልካቾቻችን እንደምን ውላችኋል። ከኢትዮጵያ ቴሌቪዥን 7 ሰዓት ሆኖ የዜና ኢትዮጵያ በምዕራፍ 2 ዘገባዎቹ ተመልሷል። በምዕራፍ 2 የአጀንዳ ጉዳይን ጨምሮ በርካታ ርዕሰ ጉዳዮችም ይስተናግዳሉ። ሪፖርተሮቻችን በቀጥታ መስመር ላይ የገቡ ተጨማሪ መረጃዎችን ያጋሩናል። በመናነሳው ጥያቄ ላይ ምላሽና ማብራሪያ የሚሰጡን እንግዶችንም እንደዚሁ እንጋብዛለን። አብራችሁ እንድትሆኑ በአክብሮት እንጋብዛለን። ማህሌት ታደለና ጌታቸው ይግዛው ዜናዎችን እንመራለን። አርዕስቶቹን እናስቀድም። የሕዝብ ተወካዮች ምክር ቤት በ31ኛ መደበኛ ስብሰባው የውሃ አካል ዳርቻ አወሳሰን ልማትና እንክብካቤን በተመለከተ የቀረበለትን ረቂቅ አዋጅ አጸደቀ። በሀገሪቱ የሚከሰቱ ግጭቶችን ለመፍታትና ዘላቂ ሰላምን ለማስፈን ባህላዊ የግጭት መፍቻዎችን በበቂ ሁኔታ ጥቅም ላይ ማዋል እንደሚያስፈልግ ተገለጸ። ኢትዮጵያ የባህር በር ባለቤትነቷን ለማረጋገጥ ከቀጠናው ሀገራት ጋር በትብብር ለመስራት ቁርጠኛ መሆኗን የውጭ ጉዳይ ኢንስቲትዩት አስታወቀ። ከውጭ መረጃ ምንጭ የባልቲክ ሀገራት ለጦርነት ዝግጁ የሆኑ መሆኑ ተሰማ። በስፖርት ዘገባችን ደግሞ የቶተንሃም የተቀናጀ መከላከል ጥንካሬና የማንቸስተር ዩናይትድ ጫና የመፍጠር ፍላጎት ደካማ መሆን በትናንትና ውጤት ላይ ተጽዕኖ ስለማድረጉ የቀድሞ የማንቸስተር ዩናይትድ ተጫዋች ሮይ ኪን ተናገረ። የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። ተመልካቾቻችን ያስተዋወቅናችሁን ጉዳዮች ጨምሮ በተለያዩ ዘገባዎች ከእናንተ ጋር ቆይታ እናደርጋለን። ከዚህ ከዋናው ስቱዲዮ በተጨማሪ ደግሞ በቀጥታ መስመር ሪፖርተሮቻችን እንዲሁም እንግዶችን ጋብዘን ተጨማሪ ቆይታ የምናደርግባቸው ጉዳዮችንም ይዘናል። መስከረም ቸርነት ከዚሁ ከአዲስ አበባ የሕዝብ ተወካዮች ምክር ቤት የውሃ አካል ዳርቻዎች አወሳሰን ልማትና እንክብካቤን በተመለከተ የቀረበለትን ረቂቅ አዋጅ አጽድቋል። ተከታትለዋለች። ተጨማሪውን ቆየት ብላ የምታጋራን ይሆናል። እንዲሁም ጌታቸው ባልቻ ደግሞ የኢትዮጵያ ዲጂታል መታወቂያ ተደራሽነት ተሞክሮ ለሌሎች የአፍሪካ ሀገራት ምሳሌ እንደሚሆን በአይዲ ፎር አፍሪካ ዓለም አቀፍ ጉባኤ ላይ ተነግሯል። ይህንኑ ጉዳይ የተመለከተ መረጃ ይዞ እየጠበቀን የሚገኝ ሪፖርተራችን ነው። መሀሪ አለሙን በቀጥታ መስመራችን ላይ ይገኛል። ኢትዮጵያ የባህር በር ባለቤትነትን ለማረጋገጥ ከቀጠናው ሀገራት ጋር በትብብር እንደምትሰራ የውጭ ጉዳይ ኢንስቲትዩት ባሰናዳው የውይይት መድረክ ላይ ተገልጿል። ይህንን ጉዳይ ይዞ እየጠበቀን ይገኛል። ሞላ አለማየሁ ደግሞ ሁለተኛው የቅርስ ምርምር ጉባኤ በኢትዮጵያ ቅርስ ባለስልጣን አሰናጅነት እየተካሄደ ነው የሚገኘው። ይህንኑ ጉዳይ የተመለከተ መረጃ የያዘ ባልደረባችን ነው። መሐመድ አልቃድርም በቀጥታ መስመር ላይ ይገኛል። ባለፉት ዓመታት የተከናወኑ የኢትዮጵያ የአረንጓዴ አሻራ መርሃ ግብሮች ያስገኟቸው ውጤቶች ምን ይመስላሉ የሚለውን ጉዳይ ይዞ እየጠበቀ ይገኛል። ቆየት ብለን የምናገኘው ይሆናል። እንዲሁም ደግሞ ሪፖርተራችን አልጋነሽ ተካም ባህላዊ የግጭት መፍቻዎችን በተመለከተ በምናነሳው የአጀንዳ ጉዳያችን ላይ ተጨማሪ መረጃ የምትሰጠን ባልደረባችን ሆና ከኛ ጋር ቆይታ ታደርጋለች። እዚሁ ጉዳይ ላይ ደግሞ እንግዳም ጋብዘናል። የስነ ማህበረሰብ ተመራማሪና በኢትዮጵያ ባህል በርካታ ጥናትና ምርምሮችን ያደረጉት ፕሮፌሰር አሉላ ፓንክረስት በቀጥታ መስመራችን ላይ ይገኛሉ። እሳቸውንም ሰዓቱ ሲደርስ የምናገኛቸው ይሆናል። የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ እዚህ ስቱዲያችን ተገኝተዋል። በኢትዮጵያ እየተካሄደ ያለውን የዓለም የስራ ድርጅት ጉባኤን በተመለከተ ለተጨማሪ ማብራሪያ ጋብዘናቸዋል። ሰዓቱ ሲደርስ ሁሉንም ሪፖርተሮቻችንን እና እንግዶቻችንን የምናገኝ ይሆናል። አብራችሁን ሁኑ ተመልካቾች። የኢትዮጵያ ቴሌቪዥንን መርጣችሁ ከዜና ኢትዮጵያ ጋር ልትዘልቁ ስለወደዳችሁ ከልብ እናመሰግናለን። ወደ ቀዳሚውና ከሪፖርተሮቻችን መረጃዎችን ወደምንቀበልበት ጉዳይ እናልፋለን። የሕዝብ ተወካዮች ምክር ቤት የውሃ አካል ዳርቻ አወሳሰን ልማትና እንክብካቤን በተመለከተ የቀረበለትን ረቂቅ አዋጅ አጸደቀ። 31ኛ መደበኛ ጉባኤውን እያካሄደ የሚገኘው ምክር ቤቱ በውሃ መስኖና ቆላማ አካባቢ ጉዳዮች ቋሚ ኮሚቴ
የቀረበለትን የውሳኔ ሀሳብ በሙሉ ድምፅ ተቀብሎ አጽድቆታል። አዋጁ የወንዝ ዳርቻን ለማልማትና ለመጠበቅ ያግዛለም ተብሎ ታምኖበታል። በዚህ ጉዳይ ላይ ተጨማሪ መረጃዎችን የምታጋራን ሪፖርተራችን መስከረም ቸርነት በድጋሚ በቀጥታ መስመራችን ላይ ነው የምትገኘው። መስከረም እንደምን ቆይተሻል? በ6 ሰዓቱ የዜና ኢትዮጵያ መሰናዷችን መረጃዎችን አቀበለሽን ነበርና በተለይ ከዚህ ከአዋጁ ጋር በተገናኘ ሀገሪቱ ያላትን ሀብት ለመጠበቅና ከዘርፉ ለመጠቀም ምን ያክል ነው አስተዋጽኦ የሚያደርገው? በድጋሚ አመሰግናለሁ። ኢትዮጵያ እንደሚታወቀው በርካታ የውሃ አካላት ያሉባት በተፈጥሮ እንግዲህ የታደለች ሀገር መሆኗ ይታወቃል። ነገር ግን ደግሞ የውሃ አካላቶቹን በተገቢው መንገድ ካለመጠበቅ ጋር ተያይዞ ተገቢውን ጥቅም ሳይሰጡም እንደቆዩ በተደጋጋሚ የሚነሳ ጉዳይ ነው። በተለይ ደግሞ የውሃ አካላቱ ጉዳት የሚደርስባቸው እንግዲህ ሰው ሰራሽ በሆነ መንገድ ማህበረሰቡ ባለማወቅ ወይም ደግሞ ተገቢ የሆነ ሕግ ካለመኖሩ ጋር ተያይዞ እነዚህ የውሃ አካላት ጉዳት እንደሚደርስባቸው ይነገራል። ታዲያ ይህንን መቅረፍ ያስችላል የተባለለትን አዋጅ ነው በዛሬው ዕለት የሕዝብ ተወካዮች ምክር ቤት ባካሄደው 31ኛ መደበኛ ጉባኤ ላይ ያጸደቀው ማለት ነው። የአዋጁም እንግዲህ በዋናነት ይህ አዋጅም የውሃ መስኖና ቆላማ አካባቢዎች ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ የሆኑት ዶክተር አወቀ ሀምዛ ናቸው ሪፖርቱን ያቀረቡት ማለት ነው። በነገራችን ላይ ይህንን የውሳኔ ሀሳብ ያቀረቡት የውሃ መስኖና ቆላማ ጉዳዮች ቋሚ ኮሚቴ እንዲሁም ደግሞ የከተማና መሰረተ ልማትና የትራንስፖርት ጉዳዮች ቋሚ ኮሚቴ በጋራ ሆነው ባዘጋጁት እንግዲህ የሪፖርት ሀሳብ ወይም ደግሞ የውሳኔ ሀሳብ መሆኑ ነው የተገለጸው። ይህም እንግዲህ በዋናነት ሀገሪቱ ያላትን የውሃ አካላት መጠበቅ እንዲያስችል አስፈላጊ መሆኑን ታሳቢ በማድረግ የተዘጋጀ መሆኑን ነው የገለጹት። ይህ አዋጅ በዋናነት ትኩረት የሚያደርገው የውሃ አካላት አወሳሰንና ልማትና እንክብካቤ ነው የሚመለከተው። ከነዚህ ውሃ አካላት ምን ያህል ርቀት ላይ ነው ማልማት የሚቻለው? ምንስ ነው ማልማት የሚቻለው? እንዴትስ ነው መንከባከብ የሚቻለው የሚለውን ትኩረት ያደርጋል ይህ አዋጅ ማለት ነው። ከዚህ ቀደም እንግዲህ የውሃ አካላት ጋር ማህበረሰቡ ተጠግቶ የተለያዩ ስራዎችን ከመስራት ጋር አያይዞ እንዲሁም በደለል መሙላት፣ ሌሎች ጉዳዮች ጋር ተያይዞ የውሃ አካላት ጉዳት ይደርስባቸው ነበረ። ታዲያ ይህንን መጠበቅ እንዲቻል ደግሞ በመመሪያ እንግዲህ የሚታቀፍ ነው የሚሆነው ማለት ነው። ከውሃ አካላቱ ምን ያህል ርቀት ላይ ማልማት እንደሚቻል፣ ምንስ ነው ማልማት የሚቻለው የሚለውም ላይ እንዲሁ ደግሞ በዋናነት የፍራፍሬ እንግዲህና አትክልቶችን ብቻ ማልማት እንደሚቻልም ነው የተገለጸው ማለት ነው። ይህ አዋጅ እንግዲህ ከዚህ ቀደም የነበረ ሌሎች አዋጆች የውሃ አካላትን የሚጠብቁ ነበሩ ተብሏል። ነገር እንደነበሩም ይታወቃል። ለአብነት ያህል ብናነሳ የተለያዩ ከኢንዱስትሪ ተረፈ ምርት የሚወጡ እንግዲህ ፍሳሾች ወደ ወንዞች የውሃ አካላት እንደሚገቡ ይታወቃል። ነገር ግን ደግሞ ይህ ብቻ በቂ አይደለም። ከነሱ ቅርብ ርቀት ላይ ደግሞ እንደዚህ እነሱን ጉዳት ውስጥ ሊያደርጋቸው የውሃ አካላቱን ጉዳት ውስጥ ሊያስገባቸው የሚችሉ የልማት ስራዎች የማህበረሰቡ የሚሰሯቸው ስራዎች ይኖራሉና እነዚህን መጠበቅ እንዲያስችልና ይህንንም አድርጎ የተገኘ ደግሞ ተገቢውን ቅጣት ማግኘት እንዲችል እነዚህን ለመጠበቅ ይህ አዋጅ አስፈላጊ መሆኑን የተገለጸው በዋናነት ላይ አሁን ላይ ከሚሰሩ የወንዝ ዳርቻ ልማት ስራዎች ከአረንጓዴ አሻራና አጠቃላይ ኢትዮጵያ እያከናወነቻቸው ከተፋሰስ ስራዎች ጋር በተገናኘ አቀናጅቶ ማስኬድም እንደሚያስፈልግ ነው የተገለጸው። ይህ አዋጅም ትኩረቱን የሚያደርገው እዛ ላይ መሆኑን የተገለጸው። የምክር ቤቱ አባላትም እንግዲህ ኢትዮጵያ ያው በውሃ አካላት የታደለች ሀገር መሆኗን አንስተዋል። ታዲያ እንደነዚህ አይነት አዋጆች ደግሞ መጽደቃቸውና በተገቢው መንገድ ተግባራዊ ደግሞ መደረግ መቻላቸው ያለንን የተፈጥሮ ሀብት እንድንጠብቅ የሚያደርግ መሆኑን ነው የገለጹት። ለሰዓቱ ያሉ መረጃዎች እነዚህ ናቸው። መስከረም ላደረስሽን መረጃ ከልብ እናመሰግናለን። መልካም ቀን ይሁንልሽ። የኢትዮጵያ የዲጂታል መታወቂያ ተደራሽነት ለሌሎች የአፍሪካ ሀገራት ተሞክሮ የሚወሰድበት መሆኑን የአይዲ ፎር አፍሪካ መስራችና ሊቀመንበር ዶክተር ጆሴፍ አቲክ ገለጹ። የአይዲ ፎር አፍሪካ ዓለም አቀፍ ጉባኤ በአዲስ አበባ እየተካሄደ ይገኛል። ኢትዮጵያ ስኬታማ ጉባኤ ማዘጋጀቷን የአይዲ ፎር አፍሪካ መስራችና ሊቀመንበር ዶክተር ጆሴፍ አቲክ ተናግረዋል። የጉባኤው ተሳታፊዎችም በአፍሪካ ዲጂታል ትራንስፎርሜሽንን ተግባራዊ ለማድረግ የሚያግዙ ጠቃሚ ሀሳቦች የተነሱበት መድረክ ስለመሆኑ ገልጸዋል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የሚሰጠን ሪፖርተራችን ጌታቸው ባልቻ በቀጥታ መስመራችን ላይ ይገኛል። ጌታቸው እንደምን ቆይተሃል? ቀደም ሲል ተገናኝተን ነበር። የጉባኤው አጠቃላይ የዛሬ ውሎ ምን ይመስላል? ከሱ ጋር አያይዘህ ደግሞ የኢትዮጵያ የዲጂታል መታወቂያ ተደራሽነት ተሞክሮ ለሌሎች ሀገራትስ ምን አይነት ምሳሌ መሆን ይችላል ተባለ? የተነሳውን ሀሳብ አካፍለን። አመሰግናለሁኝ ማህሌት። እንግዲህ የአይዲ ፎር አፍሪካ ዓመታዊ ጠቅላላ ጉባኤ በአዲስ አበባ እየተካሄደ ይገኛል። ቀደም ሲል አንቺም እንደገለጽሽው ዛሬ 3ኛ ቀኑ ላይ ነው የሚገኘው። እንግዲህ በአፍሪካ ዲጂታል መታወቂያን ተደራሽ በማድረግ ምን ያህል የኢኮኖሚን ማህበራዊ እድገትን
ማፋጠን ይቻላል በሚለው ላይ የዘንድሮ የጉባኤው በዋናነት ትኩረቱ አድርጎ ነው ውይይቱን እያካሄደ የሚገኘው። እንግዲህ የተለያዩ መድረኮችም ተዘጋጅተው በተለይ ሀገራት ተሞክሯቸውን እያቀረቡም ይገኛሉ። ኢትዮጵያም እንግዲህ በአሁኑ ወቅት ለ15 ሚሊዮን ዜጎቿ ፋይዳ ዲጂታል መታወቂያን ተደራሽ አድርጋለች። ከዚህ ጋር በተያያዘም እንግዲህ አገልግሎቶችን ዲጂታል ለማድረግ በተለይ የጤና፣ የፋይናንስ፣ የፍትህ አገልግሎቶችን ሌሎችንም አገልግሎቶች ቀልጣፋ ለማድረግ ተጠቃሚውን እርካታም ለማሳደግ የሚያስችሉ የቴክኖሎጂ ዝርጋታዎች በተለያዩ ተቋማት እየተከናወኑ መሆኑ ተገልጿል። በጉባኤውም እንግዲህ የአይዲ ፎር አፍሪካ መስራችና ሊቀመንበር ዶክተር ጆሴፍ አቲክ እንደገለጹትም እንግዲህ ኢትዮጵያ ለሌሎች የአፍሪካ ሀገራት ተምሳሌት የሚሆን የዲጂታል መታወቂያን ተደራሽነት እያከናወነች ትገኛለች። በተለይ በአጭር ጊዜ ውስጥ በ2-3 ዓመታት ውስጥ 15 ሚሊዮን ያህል ዜጎቿን የዲጂታል መታወቂያን ተደራሽ ማድረጓ እንደ ስኬት የሚነሳ ነው። ይህ ትግበራዋም ሌሎች አፍሪካ ሀገራት እንዲማሩበት ይደረጋል የሚል ነገር ነው ያነሱት። ከዚህ በተጨማሪ እንግዲህ ለዚህ ስኬቷም በተለይ ጠቅላይ ሚኒስትር አብይ አህመድ በቴክኖሎጂ ለማስፋፋት የሰጡት ትኩረትም ኢትዮጵያ አሁን ለደረሰችበት ስኬት ትልቅ አስተዋጽኦ ማበርከቱን ነው የገለጹት። በተለይ አፍሪካ አሁን ካለው የዲጂታል ዘመን ጋር እኩል እንድትራመድ ሀገራት ትኩረት መስጠት አለባቸው ነው ያሉት። ይህ ጉባኤም እንግዲህ በተለይ ዲጂታል ቴክኖሎጂዎች በአውደ ርዕይ የቀረቡበት ነው። የተለያዩ ሀገራትም ተሞክሯቸውን ያቀረቡበት ከመሆኑ ጋር ተያይዞ አንዱ ሀገር ከሌላው ሀገር ጋር ተሞክሮ የሚለዋወጥበትም መድረክ መሆኑን ነው ያነሱት ማለት ነው። ኢትዮጵያም ይህንን ጉባኤ በተለይ ከ105 ሀገራት የተውጣጡ ከ2000 በላይ ተሳታፊዎች የተገኙበትን ጉባኤ በስኬት ማስተናገዷን አንስተዋል። በተለይ ለስብሰባ ምቹ የሆኑ አዳራሾች አሏት። የኢትዮጵያ አየር መንገድም እንግዲህ ይህንን በዚህ ጉባኤ ላይ የሚሳተፉ ከተለያዩ ሀገራት የሚመጡ ከአፍሪካም ከሌሎች ሀገራት የሚመጡ እንግዶችንም ምንም ሳይጉላሉ ወደ ጉባኤው ስፍራ እንዲመጡ በማድረግ በኩል ትልቅ አስተዋጽኦ ማበርከቱ ነው የተገለጸው። የጉባኤው ተሳታፊዎችም እንግዲህ በጉባኤው በተለይ የቀጣይ የአፍሪካን የዲጂታል ትራንስፎርሜሽን እውን በማድረግ በኩል የተለያዩ ልምዶች የተገኙበትም እና ቀጣይ የአፍሪካን ዲጂታል ሁኔታ የሚወስኑ ውይይቶች ተደርገውበታል የሚል ነገር ነው ያነሱልን። የኢትዮጵያም እንግዳ አቀባበል በጣም ጥሩ መሆኑንም ነው ያነሱልን ማለት ነው። መልካም ጌታቸው፣ ለመረጃህ እናመሰግናለን። ጥሩ ቀን ይሁንልህ። ኢትዮጵያ የባህር በር ባለቤትነቷን ለማራገጥ ከቀጠናው ሀገራት ጋር በትብብር ለመስራት ቁርጠኛ መሆኗን የውጭ ጉዳይ ኢንስቲትዩት አስታወቀ። ኢንስቲትዩቱ ለሶስተኛ ጊዜ በቀይ ባህርና ባህረ ሰላጤው ዙሪያ ትኩረቱን አድርጎ ያዘጋጀው ውይይትም እየተካሄደ ነው የሚገኘው። ይህንን ውይይት እየተከታተለ የሚገኘው ሪፖርተራችን መሀሪ አለሙ በድጋሚ በቀጥታ መስመራችን ላይ ነው የሚገኘው። 6 ሰዓት በነበረው የዜና ኢትዮጵያ መሰናዷችንም እንደዚሁ መረጃዎችን ሲያቀብለን ነበር። መሀሪ እንደምን ቆየህ? ኢትዮጵያ በቀጠናው የባህር በር ባለቤትነቷን በምታረጋግጥበት ጉዳይ ዙሪያ በምክክሩ የተነሱ ዋና ዋና ነጥቦችን ብታጋራን። አመሰግናለሁ ጌታቸው። እንግዲህ ቀደም ብለህ አንተም እንዳልከው ኢትዮጵያ የህልውና ጉዳይ አድርጋ ይህን የባህር በር የመጠየቅ ጉዳይን ከጀመረች ቆየት ብላለች። እንግዲህ በዛሬው ዕለትም ለሶስተኛ ዙር የተዘጋጀ በኢትዮጵያ የውጭ ጉዳይ ኢንስቲትዩት የተዘጋጀ ውይይት እየተካሄደ ነው የሚገኘው። እንግዲህ በዚህ ውይይት ላይ እንግዲህ የተለያዩ ፖሊሲ አውጪዎችም የተለያዩ አምባሳደሮችም እየተሳተፉበት ነው የሚገኘው። እንግዲህ በዚህ ውይይት ላይ በዋናነት እንግዲህ ኢትዮጵያ ያቀረበቻቸው ጉዳዮች አሉ። በተለይ ደግሞ በውይይቱ ላይ ትኩረት አድርጌ እሰራባቸዋለሁ የምትላቸው ጉዳዮች በተለይ ከጸጥታ ጋር በተገናኘ እንዲሁም ከኢኮኖሚያዊ ትብብር ጋር በተገናኘም እንግዲህ እነዚህን ጉዳዮች በመፍጠር እንግዲህ በቀጠናው በተለይ ቀይ ባህር አካባቢና እንዲሁም በአረቡ ዓለም ወይም ደግሞ በኤደን ባህረ ሰላጤ በሚባለው አካባቢ ከሚገኙ ሀገራት ጋር ይህንን ለማስጠበቅ በትብብር በቅንጅት ሰላማዊ በሆነ መንገድ መጠየቄን ወይም መስራቴን እቀጥልበታለሁ ስትል በዛሬው ዕለት በውይይቱ ላይ የተነሳ ጉዳይ ሆኗል ማለት ነው። እንግዲህ በዚህ ውይይት ላይ የኢንስቲትዩቱ ዋና ዳይሬክተር ጃፋር በድሩ እንደገለጹት እንግዲህ ኢትዮጵያ ይህንን ጉዳይ የህልውና ጉዳይ አድርጋ ከሌሎች ሀገራት ጋር በትብብር በቅንጅት የመጠየቁን ጉዳይ የመስራቱን ጉዳይ የምትቀጥልበት ይሆናል ማለት ነው ሲሉም ነው የተደመጡት። እንግዲህ በዋናነት እንግዲህ ይህን ጉዳይ ኢትዮጵያ ከዚህ በፊትም ስትጠይቀው ነበር። አሁንም በቀጣይ ጥያቄውን አጠናክራ የምትቀጥልበት የሚሆን ጉዳይ እንደሆነም ነው የገለጹት። ጌታቸው መሀሪ፣ ላደረስከን መረጃ እናመሰግናለን። መልካም ቀን ይሁንልህ።
መንግስት ለቅርሶች ጥበቃ ልዩ ትኩረት ሰጥቶ እየሰራ መሆኑን የቱሪዝም ሚኒስትር ሰላማዊት ካሳ ገለጹ። የኢትዮጵያ ቅርስ ባለስልጣን ያዘጋጀው ሁለተኛው የቅርስ ምርምር ጉባኤ እየተካሄደ ይገኛል። ለ2 ቀናት በሚካሄደው ጉባኤ ተዘንግተው የነበሩ ቅርሶችን በማደስ ለሕዝብ ክፍት ስለመደረጋቸው ተገልጿል። በጉባኤው ሉሲ ወይም ድንቅነሽ የተገኘችበት 50ኛ ዓመት ክብረ በዓልም እየተከበረ ነው የሚገኘው። ይህንን ጉዳይ በተመለከተ ተጨማሪ መረጃ የሚሰጠን ሪፖርተራችን ሞላ አለማየሁ በቀጥታ መስመር ላይ ይገኛል። ሞላ እንደምን ቆይተሃል? በጉባኤው ላይ የተነሱ ሀሳቦችና የዚህ የቅርስ ጥበቃ ምርምር ጉባኤ የተካሄደበት ዓላማ ምንድን ነው የሚለውን ጉዳይ አካፍለን። መልካም። ሁለተኛው የቅርስ ምርምር ጉባኤ በዚህ በአዲስ አበባ ሲካሄድ ምርምር ለቅርሶች ጥበቃና ልማት በሚል መሪ ቃል ነው። እንግዲህ ኢትዮጵያ እንደሚታወቀው በተባበሩት መንግስታት የሳይንስ የትምህርትና የባህል ድርጅት ዩኔስኮ 12 የማይዳሰሱ ቋሚና እንዲሁም ደግሞ 6 የሚዳሰሱ ቅርሶችን አስመዝግባለች። ይሁን እንጂ ከዚህ ከተመዘገቡት 18 ቅርሶች በላይ ኢትዮጵያ እምቅ አቅም ያላትና ቀደምት የሰው ዘር መገኛ መሆኗን የሚያመላክቱ በርካታ ነገሮች አሉ። ይህ የምርምር ጉባኤም ኢትዮጵያ ያላትን እምቅ አቅም ለማውጣትና የበለጠ ለመስራት በተለይም ደግሞ ቀደምት የሰው ዘር መሆኗን ምርምሮች የሚቀርቡበት ጉባኤ ነው። ይህን ጉባኤ በንግግር የከፈቱት የቱሪዝም ሚኒስትር ወይዘሮ ሰላማዊት ካሳ መንግስት ከቅርብ ዓመታት ወዲህ አንዱ የኢኮኖሚውና ዋና ምሰሶ አድርጎ የወሰደው ቱሪዝም ሲነሳ ደግሞ ቅርሶች ናቸው የሚጎበኙት። በሰጠው ትኩረት ከፍተኛ የሆኑ ከዚህ በፊት ተዘንግቶ የነበሩ ቅርሶች መልሶ በማልማት በማደስ ለሕዝብ ይፋ ማድረግ ተችሏል። ላብነትም ብሔራዊ ቤተ መንግስትና አንድነት ፓርክን ጠቅሰዋል ሚኒስትሯ። ከዚህ በተጨማሪም የተለያዩ አዳዲስ የቱሪዝም መዳረሻ ቦታዎችን በማልማት ለሕዝብ አገልግሎት ክፍት እንዲሆኑ በማድረግ የቱሪዝም ዘርፉ ላይ ትኩረት ሰጥቶ እየሰራ ይገኛል። እንግዲህ ቅርሶችን ደግሞ ለትውልድ ማስተላለፍ መጠበቅ ሲባል ከሳይንሳዊ ምርምር ብዙም የተራራቀ አይሆንም። ሳይንሳዊ ምርምር የተደገፉ ቅርሶችን ማድረግ ሲቻል ነው። በሳይንሳዊ ምርምር የተደገፈ ማድረግ ሲቻል ነው ለትውልድ ማስተላለፍ የሚቻል የሚለውን በአጽንኦት ገልጸዋል ሚኒስትሯ። የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር ረዳት ፕሮፌሰር አበባውም ከቅርብ ዓመታት ወዲህ የቅርስ ጥበቃ ባለስልጣን በሰራው የማሻሻያ ስራ በተለይም ለምርምር ዘርፍ በሰጠው ትኩረት 5 ራሱን ችሎ የተደራጁ ክፍሎችን በማቋቋም ቅርሶችን በምርምር የተደገፉ ስራዎችን እንዲሆኑ በማድረግ ትኩረት ሰጥቶ እየሰራ መሆኑን ገልጸዋል። ከዚሁ ጋር ተያይዞ የብሔራዊ ሙዚየም ዛሬ የሚመረቀው የኢትዮጵያ ብሔራዊ ሙዚየም እድሳት መደረጉና በሙዚየሙ የተለያዩ ስራዎች መሰራታቸውን በተለይም ደግሞ ቅርሶቹ ቋሚ ቅርሶቹ እንዳይጎዳ ከማድረግ ምድረ ግቢውን ከማስዋብ በተጨማሪ ቅርሶቹን በተለያዩ በፍሳሽና በዝናብ እንዳይጎዱ ከማድረግ አኳያ በርካታ ስራዎች መሰራቱን ገልጸዋል ዋና ዳይሬክተሩ። እንግዲህ ዛሬና ነገ በሚካሄደው ይህ የቅርስ ምርምር ጉባኤ ኢትዮጵያ ምድረ ቀደምትነቷን መሆኗን የሚያሳዩ የሰው ዘር አመጣጥን ታሪክ የሚያሳዩ ምርምራዊ ውጤቶች ይፋ ይደረጋሉ። እንደሚታወቀው ሉሲና ሰላምን የመሳሰሉ ኢትዮጵያ ምድረ ቀደምትነቷን የሚያመላክቱ የተለያዩ ቅሪተ አካል ግኝቶች ባለቤት ናት። እነዚህን የበለጠ ለማሳደግ የሚያግዙ ከተለይም ደግሞ ከሰው ዘር አመጣጥ ባሻገር በስነ ሕይወት ላይ ምርምሮችን ለማድረግ የሚረዱ መነሻ ጥናትና ምርምሮች ይቀርባሉ ተብሎ ይጠበቃል። በከሰዓት ፕሮግራሙም ብሔራዊ ሙዚየሙ ተመርቆ ከነገ ጀምሮ ለሕዝብ ክፍት ይሆናል ተብሎ ይጠበቃል። ለአሁን ያለ መረጃ ይህን ይመስላል። እናመሰግናለን ሞላ ለመረጃ። መልካም ቀን ይሁንልህ። አሁን ደግሞ እንግዳ ጋብዘን ተጨማሪ መረጃ ወደምንጋራበት ርዕሰ ጉዳይ እናልፋለን። 20ኛው የዓለም የስራ ድርጅት አህጉራዊ ጉባኤ እየተካሄደ ነው። የጉባኤው የማይበገር ማህበረሰብና ጤናማ አካባቢ በሚል መሪ ሀሳብ እየተካሄደ ነው የሚገኘው ይሄ ጉባኤ የሰው ኃይልን በብዛት የሚጠቀሙ የስራ መስኮችን በማስፋት የልማት ፕሮግራሞች ኢኮኖሚያዊ እድገትን ብቻ ሳይሆን የአካባቢ ጥበቃን፣ የማህበረሰብ ደህንነትን፣ አካታችነትንና ዘላቂ ተጠቃሚነትን ሊያረጋግጡ እንደሚገባም በዚህ ጉባኤ ላይ ተመላክቷል። እንደ ሪፖርተራችን ሳዳት መሐመድ ሳኒ ዘገባም የፖሊሲዎችና የአየር ንብረት ለውጥ በሰራተኞች ደህንነትና የስራ ዕድል ፈጠራ ላይ የሚኖራቸውን አዎንታዊና አሉታዊ ተጽዕኖችን በመፈተሽ ስኬቶችን ይበልጥ ለማዳበርና ለሚስተዋሉ ችግሮች ደግሞ የመፍትሄ ሀሳብ ለማፍለቅ ትልቅ እድል እንደሚፈጥርም ይጠበቃል። በዚህ ጉዳይ ላይ እንቆያለን። ተጨማሪ መረጃዎችን ለመጋራት እዚህ ስቱዲዮአችን እንግዳ ጋብዘናል። እንግዳችን የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ እዚህ ስቱዲዮ ነው የሚገኙት።
ሀሳብ ሊያካፍሉን እዚህ ስቱዲዮ ስለመጡልን ከልብ እናመሰግናለን። አመሰግናለሁ። እኔም መልካም ቀዳሚውን ጥያቄ እንግዳችን የአይኤሎ አህጉር አቀፍ ኮንፈረንስ እየተካሄደ እንደሆነ ይታወቃል በዚህ በአዲስ አበባና በተለይ ደግሞ በመሰረተ ልማት ዘርፉ የስራ እድልን መፍጠርና የሰራተኞችን ደህንነት ከማስጠበቅ አኳያ ይህ ኮንፈረንስ ምን እድል ይዞ መጣ? ምን አቅም ይፈጥርልናል? ጥሩ እንግዲህ ከዓለም የስራ ድርጅት አይኤልኦ ከተማና መሰረተ ልማትና እንዲሁም የኢትዮጵያ መንገዶች አስተዳደር በጋራ በመሆን ነው እንግዲህ ይህንን አህጉር አቀፍ ጉባኤ እያካሄድን ያለ ነው። እንግዲህ ቅድም እናንተም ለማንሳት እንደሞከራችሁት በተለይ መሪ ቃሉ የማይበገር ማህበረሰብ፣ ጤናማ አካባቢን መፍጠርና እንዲሁም ደግሞ የሰው ኃይልን በብዛት የሚጠቀሙ መሰረተ ልማቶችን እንዲሁም ደግሞ የኢንቨስትመንት አማራጮችን ማየት የሚልና አካሄዶችን መገምገም በሚል ነው። እንግዲህ ዓለማችን በጣም በብዙ ፈተና ላይ ነው የምትገኘው፣ ሰው ሰራሽም ተፈጥሯዊ በሆነ መንገድም በተለይ ደግሞ የአካባቢ ተጽዕኖ ላይ የኢንቫይሮንሜንታል ቻሌንጅስ የምንላቸው ከክላይሜት ጋር የሚያያዙ ይሄ ዞሮ ዞሮ የወጣቶችን በተለይ ደግሞ የስራ እድል ፈጠራንም ይሁን የስራ አካባቢን ብቹ ካለማድረግ ጋርና የተለያዩ ኔጌቲቭ ኢምፓክቶች አሉትና እያንዳንዱ የምንሰራቸው መሰረተ ልማቶች የሚሆን አጠቃላይ የእድገት አቅጣጫዎቻችን በሙሉ የሰዎችን ኃይል የሚጠቀም በተለይ ደግሞ እንደ አፍሪካ እንደ ኢትዮጵያም አብዛኛው የወጣት ሀገር ነው የሚባለውና ይሄንን ኃይል ወደ ልማት በቀጥታ ማሳተፍ ይጠበቅብናል። ይሄንን አሳታፊ ካላደረግንና ለዚህ ደግሞ ምቹ የሆነ የስራ አካባቢ መፍጠር ካልተቻለ ዘላቂ የሆነ ልማት የለም የሚል ነው እና እነኚህ እንግዲህ ፈተናዎችን መቋቋም የሚችሉ አካባቢዎችን እንግዲህ አካባቢ ከሌለ የስራ እድል መፍጠር አይቻልምና በተለይ ለዜጎች ሪዚሊየንት አካባቢ ኢንቫይሮንመንትን መፍጠር አስፈላጊ ነው። በተለይ የአካባቢ ጥበቃ ላይ ኢትዮጵያ እያደረገች ያለችው በተለይ ክቡር ጠቅላይ ሚኒስትራችን የአረንጓዴ አሻራ ትልቁን ድርሻ የሚሰጠው ነውና አካባቢን እና ያንን መቋቋም የሚችል ደህንነቱ የተጠበቀ አካባቢ ሲኖር በከፍተኛ ደረጃ የስራ እድልን መፍጠርን ከግምት ውስጥ ባስገባ ነው። ጤናማ አካባቢ መኖር እንዳለበት ያምናል። ከዚህ አኳያ ጤናማ አካባቢ ለዜጎች ተጨማሪ የስራ እድል የሚፈጥሩበትን ነው ማየት የምንችለው። እንግዲህ ኮንፈረንሱ በጣም በከፍተኛ ደረጃ ከሌሎች ኮንፈረንሶች ለየት ባለ ነው እየተካሄደ ያለው ብለን ማለት እንችላለን። ወደ 2079 ገደማ የሚሆኑ ከ50 የዓለም ሀገራት የተውጣጡ እያንዳንዱ ሰው ደግሞ ሲመጣ የራሱን ወጪ በመሸፈን በተለይ ከውጭ ሀገር ለሚመጡ ከ50 የዓለም ሀገራት ነው እንግዲህ የመጡት ከአውሮፓ፣ ከኤዥያ፣ ከላቲን አሜሪካ እንዲሁም ደግሞ በጣም በብዛት ደግሞ ከአፍሪካ የተገኙ ናቸው። ከአፍሪካ ከ26 በላይ ሚኒስትሮች ተገኝተዋል። ሚኒስትሮች ደግሞ የሚመሩት ትልቅ የፖሊሲ ዶክመንት የአዲስ አበባ ዲክላሬሽን ወይንም ደግሞ አዋጅ የምንለው የ2063 የአፍሪካ የዴቨሎፕመንት ጎልን ደግሞ አቺቭ ማድረግ የሚችሉ ከዛ ጋር በቀጥታ ግንኙነት ያላቸውን ውሳኔዎች የተላለፈበት ነው። እንግዲህ በአንድ አዳራሽ ብቻ ውይይት የሚደረግበት ሳይሆን ፓራሊ በጣም የተለያዩ ትዕይንቶች የነበሩበት ፓራል ዲስከሽኖች የነበሩበት የፖሊሲ አቅጣጫ የሚቀመጥበትና ግብአትም የሚወሰድበት ነው። እንግዲህ ትላንትና ከግንቦት 11 እስከ አርብ እንግዲህ እስከ 15 ነው የሚኖረው። ለ5 ቀናት ነው። በጣም ረዘም ያለ ነው። ትላንት ዝም ብለን በንግግር ብቻ በፖሊሲ እና በዶክመንት ብቻ የምንቆይ ሳይሆን አዲስ አበባ ላይ የተሰሩ አጠቃላይ የልማት ስራዎችን የጎበኙበት ፊድባክ የወሰዱበት በጣም ትላልቅ ስራዎች ተሰርተዋል። በዛም ልምዳቸው የኛን ልምድ የወሰዱበት የእነሱንም ልምድ ደግሞ የተጋራንበት ትልቅ መድረክ ነው ያለውና እንግዲህ ይሄ ከ50 በላይ የዓለም ሀገራት የተገኘበት ትልቅ መድረክ ነው። ይሄ የኢትዮጵያን ገጽታ ከፍ ከማድረግ አኳያ የኮንፈረንስ ቱሪዝሙን ከማሳደግ አኳያ ቀላል ነው ሊባል የሚችል ነገር አይደለም። ጥሩ ስራ እየተሰራ መሆኑን መልካም። ምናልባት እዚህ ላይ የመሰረተ ልማት ግንባታዎችን ማህበራዊ ፋይዳና በጎ ተጽዕኖቸውን ለማሳደግ ምን ያክል አጋዥ ነው ይሄ ኮንፈረንስ? ብዙ ነገር የልምምድ ጉዳይም ጭምር ስለሆነ ጥሩ እንግዲህ በመሪ ቃሉ ላይ ለመግለጽ እንደተሞከረው ሌበር ኢንቴንሲቭ የሚባለው በጣም ብዙ የሰው ኃይልን መጠቀም የሚችሉ መሰረተ ልማቶች ላይ ትኩረት መደረግ ይጠበቅባቸዋል። ቴክኖሎጂ ቨርሰስ ደግሞ የሰው ኃይል የሚባል አለና እያንዳንዱ በተለይ በእኛ ሀገር አሁን እንግዲህ ወደፊት ላይ በዓለም ደረጃ ቻሌንጅ ነው ወይስ ኦፖርቹኒቲ ነው የሚባለው ነገር እንደተጠበቀ ሆኖ ከኛ ሀገር አኳያ ግን የምንሰራቸው የትኛውን በቴክኖሎጂ የሚደገፉ ስራዎች ከሌበር ጋር በቀጥታ ግንኙነት ያላቸው መሆን ይጠበቅባቸዋል። ከሰው ኃይል አኳያ መኖር ይጠበቅባቸዋል። በተለይ ደግሞ እኛ እንደ ኢትዮጵያውያን በጣም ብዙ የሰው ኃይል ያለን ስለሆንን በተለይ የምንሰራቸው የትኛውን መሰረተ ልማቶች የሰው ኃይልን በከፍተኛ ደረጃ መጠቀም እንዲችሉ ለምሳሌ የኢትዮጵያ መንገዶች አስተዳደር ጋር በጋራ ለመስራትም የወሰንበት ለዚሁ ሚኒስቴር መስሪያ ቤት ተጠሪ ስለሆነ እያንዳንዱ የምንሰራቸው መሰረተ ልማቶች በከተማ የምንሰራቸው የምንገነባቸው መሰረተ ልማቶች
እንዲሁም ደግሞ አገራዊ መሰረተ ልማቶች በከፍተኛ ደረጃ የሰውን ኃይል የሚጠቀሙ ናቸው። ይሄ በመጀመሪያ ደረጃ ስንገነባቸውም በከፍተኛ ደረጃ የሰው ኃይል የሚጠቀሙ በኋላ ላይ ደግሞ መልሰን ሜንቴን ስናደርግ በእድሳት ሂደት ውስጥም ደግሞ የሚገጥሙን በሰው ኃይል እንዲሆን የተደረገበት ዋነኛው ምክንያት እያንዳንዱ የሚሰሩ መሰረተ ልማቶች ከሰው ኃይል ጋር በቀጥታ ግንኙነት እንዲኖራቸው የተደረገበትና ከዚህ ጋር ደግሞ መሰረተ ልማት አካባቢን በሚጎዳ መንገድ ሳይሆን አካባቢ ላይ ደግሞ ሬዚሊየንት የሆነ ማህበረሰብን እንዲሁም ደግሞ አካባቢን ከመፍጠር አኳያ ትልቅ ሚና ይኖረዋልና የጀመርናቸውን ስራዎች በማነቃቃት ሂደት ውስጥ የራሱ ትልቅ አስተዋጽኦ ማበርከት እንደሚችል ነው እንግዲህ ያየነው። መልካም። የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ እዚህ ስቱዲዮአችን ድረስ ተገኝተው ለአነሳነው ጥያቄ ለሰጡን ሰፊ ምላሽ ከልብ እናመሰግናለን። አመሰግናለሁ። እንቀጥላለን ተመልካቾቻችን። ከአፍታ ቆይታ በኋላ ስንመለስ ደግሞ በ1957 ዓ.ም ስለተመሰረተው ፒኮክ መናፈሻና አዲሱ ዙ ፓርክ አዲስ መልኩ ምን ይመስላል በሚለው ጉዳይ ላይ ያሰናዳነው ዘገባ ይኖረናል። ጠብቁን። ኃላፊነቶች ሲበዙ ዘመናዊ መፍትሄ መጠቀም ብልህነት ነው። አዲሱ ሲቢ ብር ፕላስ የገንዘብ ዝውውር ባህሉን ይበልጥ ሊያዘመን መጥቷል። ለተለያዩ ሰዎች ገንዘብ ለመላክ ጊዜ መፍጀት ቀርቷል። ተሻሽሎ የመጣው ሲቢ ብር ፕላስ በአንዴ ለብዙ ሰዎች መላክ ያስችላል። የአየር ሰዓትና የሚላክ ገንዘብ ደግሞ ስልኩ ቀኑን ጠብቆ እንዲልክና እንዲሞላ ማድረግ። ከሲቢ ብር ወደ ሌላ ሰው ለመላክ ማጂክ ፔይ ፈጣንና ቀላል አማራጭ ነው። አሁን ባሉበት ሆነው የኮንዶሚኒየም ብድር ክፍያውን መክፈል ይችላሉ። ገንዘብ ለመጠየቅ ሊንክ ፈጥሮ ወደሚፈልጉት ሰው መላክ ብቻ በቂ ነው። ገንዘብ ሲቢ ብር ሂሳቡ ላይ ባይኖርም ችግር አይደለም። የባንክ ሂሳቦን በሲቢ ብር ፕላስ በኩል ያገኙታል። የጉዞ ትኬት፣ የዲኤስቲቪ ሌሎች ተጨማሪ አገልግሎቶችን ወደ ሲቢ ብር ፕላስ ሚኒ አፖች ጎራ ይበሉ። መተግበሪያው ከአፕ ስቶር ወይም ከፕሌይ ስቶር በማውረድ ባሉበት ሆነው መመዝገብ ይችላሉ። ሲቢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ወደ ዕለቱ የአጀንዳ ጉዳያችን ነው የምናልፈው። የዕለቱ የአጀንዳ ጉዳያችን ባህላዊ የሆኑ የግጭት መፍቻ ዘዴዎችን የተመለከተ ይሆናል። በሀገራችን በጣም በርካታ ቱባ የሚባሉ ባህላዊ እሴቶች፣ ባህሎች አሉ። እነዚህ ባህላዊ እሴቶች ደግሞ ችግሮችን የመፍቻ መንገድ ሆነው በብዙ መልክ ሲታዩ ሲገለጡ ይስተዋላል። ይሄ በአንድ አካባቢ ላይ ብቻ የሚስተዋል ሳይሆን በተለያየ አካባቢ ላይ በተለያየ አይነት ገጽታ ያላቸው የተለያየ አይነት ልምድ ሊወሰድባቸው የሚገቡም ጭምር ናቸው። ማይ አዎ፣ በየትኛውም የሀገራችን አካባቢ ብንጓዝ ከጫፍ እስከ ጫፍ ልንል እንችላለን። ሰዎች ማህበረሰቡ ችግሩን ግጭቱን ውሎ አያሳድርም። የሚፈታበት በጣም የተለያዩ ቱባ የሆኑ ባህላዊ የግጭት መፍቻ ዘዴዎች አሉትና እነዚህን ባህላዊ የግጭት መፍቻ ዘዴዎቻችንን ደግሞ ወደ ፊት ለፊት አምጥተን አሁን ላይ የሚታዩብንን የሰላም እጦቶች ለመፍታት ለምን አንጠቀምባቸውም የሚል ጉዳይ ነው በአጀንዳችን እያነሳን የምንቀጥለው። አዎ፣ ይሄንኑ ጉዳይ ነው የምንመለከተው። በኢትዮጵያ ያሉ የተለያዩ አካባቢዎች ላይ ያሉ ባህላዊ የግጭት መፍቻ ዘዴዎች ማህበረሰቡን በሰላም አብሮ እንዲኖር በማድረግ በኩል ጉልህ ሚና ያላቸው እንደሆነ ይታወቃል። ይሁን እንጂ በሀገሪቱ የሚከሰቱ ግጭቶችን ለመፍታትና ዘላቂ ሰላምን ለማስፈን ባህላዊ የግጭት መፍቻ ዘዴዎች ጥቅም ላይ ሲውሉ አይስተዋልም። በተከታዩ የባልደረባዬ መሀል የታደለ ዘገባ ደግሞ የተወሰኑ ባህላዊ የግጭት መፍቻ ዘዴዎችን እንመለከታለን። ወደ ቅንብሩ እንከታተል። ባለፉት ጥቂት ዓመታት በኢትዮጵያ በሁሉም አካባቢዎች ለማለት በሚያስደፍር ሁኔታ ግጭቶች ተከስተዋል። ዜጎች እርስ በርስ ተገዳድለዋል። ሚሊዮኖች ከመኖሪያቸው ተፈናቅለዋል። ለዘመናት አብሮ የኖረ ሕዝብ ጥላቻ፣ ቂምና ቁርሾ ውስጥ ገብቷል። ታዲያ የብዙ ብሔር ብሔረሰቦች ባህሎች፣ ቋንቋዎችና ሃይማኖቶች ሀገር በሆነችው ኢትዮጵያ እንዲህ ያሉትን ግጭቶች ለመፍታት የሚያስችል ሀገር በቀል እውቀት ቢኖርም መለስ ብሎ መመልከት ግን አልተቻለም።
በኢትዮጵያ ያሉ ባህላዊ የግጭት አፈታት ዘዴዎችን እንደየአካባቢው ባህልና ወግ የተለያዩ ቢሆኑም የተጣላ የሚታረቅባቸው፣ ያጠፋ የሚቀጣባቸው፣ የበደለም የሚከስባቸው ናቸው። ለምሳሌ እንኳን ብንመለከት በጉራጌ ማህበረሰብ ዘንድ የጆካ ቂጫ፣ ሴራና የጎርደና የተባሉ ባህላዊ መተዳደሪያ ደንቦች ላይ የተቀመጡ ህጎች በአካባቢው የሚፈጠሩ ችግሮችን ለመፍታት ለዘመናት ያገለገሉ አሁንም እያገለገሉ ያሉ ናቸው። የኦሮሞ ህዝብ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ የአስተዳደር መሰረት የሆነው የገዳ ስርዓትም በባህላዊ ግጭት አፈታት ረገድ ውጤታማ የሆነ ስርዓት ነው። አፊኒ የተሰኘው የሲዳማ ህዝብ ባህላዊ የግጭት አፈታት ስርዓት፣ አበጋርና ሸህለጋን የመሳሰሉ የወሎ ህዝብ የግጭት መፍቻ ዘዴዎች በማህበረሰቡ ዘንድ የታመኑ ሰፊ ተቀባይነትም ያላቸው ናቸው። የጋሞ ብሔረሰብ ባህላዊ የእርቅ ስነ ስርዓት ድቡሻም ቢሆን የማይፈታው ችግር እንደሌለ ይታመናል። አባቶች እርጥብ ሳር ይዘው ያዘዙትን የማይፈጽም የብሔረሰቡ ተወላጅ የለም። እነዚህን ለማሳያነት አነሳን እንጂ በሁሉም የኢትዮጵያ ክፍል አይነተ ብዙ የሽምግልናና የግጭት መፍቻ ስርዓቶች አሉ። ይህም ቢሆን ግን ኢትዮጵያውያን ከሚደጋገሙባቸው ግጭቶችና አለመግባባቶች ለመውጣት የራሳቸውን ባህላዊ እሴቶች ሲጠቀሙባቸው አይታዩም። ሀገር በቀል እውቀትን ከዘመናዊው የምክክር መንገድ ጋር አጣምሮ መጠቀም ቢቻል በተደጋጋሚ የሚያጋጥሙ ግጭቶችን በዘላቂነት ለመፍታት እንደሚያስችል ይታመናል። ትውልዱ ያሉትን ባህላዊ የግጭት አፈታት ዘዴዎች እንዲያውቅ ማድረግ፣ ባህሎቹን ማጥናትና ተቀባይነታቸውን ማሳደግ ቢቻል እንደ ሀገር ብዙ ትርፍ ያስገኛል። በዚህ ላይ ነው የምንቆየው። እንግዲህ ይህንኑ ጉዳይ ይዘን ነው የምንቆየው። ተመልካቾቻችን ቀደም ሲል በተከታተልነው ዘገባ የተወሰኑ በኢትዮጵያ ውስጥ ካሉ በጣም ጥቂቶቹን መዘን አውጥተን አሳየን እንጂ ቀደም ሲል ስናነሳ እንደነበረው በበርካታ በሁሉም የሀገራችን አካባቢዎች እነዚህ ባህላዊ የግጭት መፍቻ ዘዴዎች የተለያየ ስያሜ ተሰጥቷቸው ይከናወናሉ። ይህንን ጉዳይ ይዘን ስንቀጥል ደግሞ በቀጥታ መስመር ላይ እንግዳ ጋብዘን ቆይታ እናደርጋለን። እንግዳችን ደግሞ የስነ ማህበረሰብ ተመራማሪና በኢትዮጵያ ባህል በርካታ ጥናትና ምርምር ያደረጉ ሰው ናቸው። ፕሮፌሰር አሉላ ፓንክረስት በቀጥታ መስመራችን ላይ ይገኛሉ። እንዲሁም ደግሞ ባልደረባችን አልጋነሽ ተካም የራሷን ልምድ የተመለከተችውን ልታጋራን እሷንም በቀጥታ መስመር ላይ እናገኛታለን። አስቀድመን አንድ ዘገባ እናጋራችኋለን። እንደ ግለሰብም ሆነ እንደ ሀገር አለመግባባቶች ሲያጋጥሙ በተለያዩ መንገዶች መፍትሄ እንዲያገኙ ይደረጋል። መነሻቸው ምንም ይሁን ምን ግጭቶችን ሰላማዊ በሆነ መንገድ ለመፍታት ተቀራርቦ መወያየትና የጋራ መፍትሄ መሻት ቅድሚያ የሚሰጠው አማራጭ ነው። የጌዲዮ ማህበረሰብ ጋፌ በሚባለው ባህላዊ የግጭት አፈታት ስርዓቱ በሀገር ሽማግሌዎች አማካኝነት በርካታ ችግሮቹን ይፈታል። ይህ ደግሞ ችግሮች ሳይባባሱ በቀላሉ ለዘመናት የቆየና ከባድ የተባለ ጉዳይም መፍትሄ እንዲያገኝ የሚያስችል መንገድ ነው። ቀደም ሲል እንዳስተዋወቅናችሁ ይህንን ጉዳይ በተመለከተ ተጨማሪ ማብራሪያ የምትሰጠን ባልደረባችን አልጋነሽ ተካ በቀጥታ መስመራችን ላይ ነው የምትገኘው። አልጋነሽ እንደምን ቆይተሻል? በቅርቡ የጌዲዮ ሕዝብን ባህላዊ ስርዓቶች የተመለከትሽበት አጋጣሚ እንደነበር እናስታውሳለንና ጌዲዮ ባህላዊ የእርቅ ስነ ስርዓቱ ምን ይመስላል? ወደዛ በተጓዝሽበት ጊዜ የገጠመሽን ያየሹን አካፊ ነው። አመሰግናለሁኝ ማህሌት። ቀደም ሲል ለመግለጽ እንደተሞከረው የጌዲዮ ባህላዊ የእርቅ ስነ ስርዓት እጅግ ያማረና ፍትህ የሚያሰጥ ስርዓት እንደሆነ እኔ በሄድኩበት አጋጣሚ ታዝቤያለሁ። እንደሚታወቀው የጌዲዮ ማህበረሰብ በደቡብ ኢትዮጵያ ክልል ውስጥ የሚገኝ ማህበረሰብ ነው። ጋፌ የሚባል የአስተዳደራዊ ስርዓት እንዳለው ይታወቃል። ከአስተዳደራዊ ስርዓቶቹ መካከል ደግሞ ባህላዊ የእርቅ ስነ ስርዓት ወይም የዳኝነት ስነ ስርዓት ነው። እንደሚታወቀው በአካባቢው 500 ያህል ሶንጎች አሉ። እነዚህ ሶንጎች ዳኝነት የሚሰጥባቸው ባህላዊ የግጭት አፈታት ዘዴዎች የሚከናወኑባቸው በጎጆ ቤት የተሰሩ ቦታዎች ናቸው። ልክ በዘመናዊ የፍትህ ሂደት እንደምንለው ልክ ችሎት እንደ ማለት ያህል ነው። እንደሚታወቀው በዚህ አካባቢ ባህላዊ የእርቅ ስነ ስርዓቱ የሚካሄደው በዳይና ተበዳይ ወይም ከሳሽና ተከሳሽ የያዛቸውን ጉዳይ ወይም ያጋጫቸውን ጉዳይ ወደ ሀገር ሽማግሌዎች ይዘው ይመጣሉ። ይህንን የግጭታቸው መንስኤ ይዘው የሚመጡት በጽሁፍ አይደለም፣ በቃል ብቻ ነው የሚነገረው። በጽሁፍ የሚመጣ ክስ ተቀባይነት የለውም በአካባቢው ማህበረሰብ ዘንድ ማለት ነው። በዚህ ጊዜ የሀገር ሽማግሌዎቹ የተከሳሽና የከሳሽን ጉዳዮች በቃል ሰምተው እውነትን እዛ አካባቢ እውነት ለምላሴ፣ እውነት ለዓይኔ፣ እውነት ለጆሬ የሚል መልካም ብሂል አላቸው። ይህንንም ማህበረሰቡ በአግባቡ ይተገብረዋል። በዚህ አማካኝነት
እውነት ይወጣል። ምንም የሐሰት ነገር አይቀርብም። ሐሰት የተናገረ ሰው የሆነ ምናልባት አደጋ ይደርስብኛል ብሎ ስለሚያስብ በማህበረሰቡ ዘንድ የተወገዘ በመሆኑ እውነት ብቻ የሚነገርበት ነው። በዚህ አማካኝነትም የሀገር ሽማግሌዎቹ የሁለቱን ክርክርና ቃል ሰምተው ባህላዊ የዳኝነት ስነ ስርዓቱን ያከናውናሉ። ይሄ ማለት ደግሞ በዳይና ተበዳይ ችግራቸውን ሰላማዊ በሆነ መንገድ ለሀገር ሽማግሌዎች አቅርበው ፍትህን ያገኛሉ። እውነተኛ የሆነ ፍትህ ነው በአካባቢው የሚሰጠው። በማህበረሰቡ ዘንድም ከፍተኛ ተቀባይነት ያለውና ለዘመናት ከትውልድ ትውልድ እየተሻገረ የመጣ ድንቅ የኢትዮጵያዊ ወይም ደግሞ የጌዲዮ ማህበረሰብ ባህላዊ የእርቅ አሰጣጥ ስነ ስርዓት እንደሆነ ለመታዘብ ችያለሁ። እኔ በተገኘሁበት አጋጣሚም እንዲሁም አንድ በዳይና ተበዳይ ተገኝተው ጉዳያቸውን ለሀገር ሽማግሌዎች አቅርበው ፍትህን አግኝተውበታል። እዛ አካባቢ ማህሌት ሁልጊዜ እነዚህ ሶንጎች ወይም እነዚህ የችሎት ስፍራዎች ክፍት ናቸው። ግን እነዚህ የዳኝነት ስነ ስርዓት የሚከናወንባቸው 2 ቀናት ብቻ ናቸው። ሰኞና ሐሙስ ብቻ ፍትሁ ይሰጣል። እዛ አካባቢ ደንብም አሏቸው፣ ህግጋትም አሏቸው። በዛ አካባቢ የጦር መሳሪያ ይዞ በፍጹም መምጣት የተፈቀደ ነው። በማንኛውም በችሎቱን በሚታደመው ህብረተሰብም ይሁን በከሳሽና በተከሳሽ ዘንድ የጦር መሳሪያ ይዞ መምጣት አይፈቀድም በፍጹም። እንዲሁም ደግሞ የሞተ ሰው ካለ አስክሬን በዛ አካባቢ በፍጹም ይዞ ማለፍም ክልክል ነውና ይሄ ባህል በአካባቢው ማህበረሰብ ዘንድም እንዲሁ ተቀባይነት አግኝቶ የሚከበር ባህል ነው። ዳኝነቱ ፍጹም እውነትን እንትን ያለ ነው። ጊዜና ወጪንም ይቆጥባል። እንደሚታወቀው በዘመናዊ የፍትህ ሂደታችን ትንሽ የሚራዘም ነገር ይኖራል። እዚህ ግን ቀላል የሚሆን ከባድ የሀገር ሽማግሌዎቹ ሁሉንም ጉዳዮች በእኩል ጊዜ ሰጥተው አጽንኦት ሰጥተው ነው ፍትህ እንዲያገኙ የሚደረገውና በአካባቢው በተገኙበት አጋጣሚ የጌዲዮ ዞን ዋና አስተዳዳሪ ዶክተር ዝናቡ ወልዴን ማነጋገር ችዬ ነበር። እንደ አጠቃላይ በሀገራችን ያለው ሀገራዊ ምክክር ኮሚሽንን እንዲሁ ይሄኛው ባህላዊ የግጭት አፈታት ሂደት እንዲሁ ጥሩ መሰረት እንደሆነ ነግረውኝ ነበር። እንዲሁ እዛ አካባቢ በጌዲዮ ማህበረሰብ ዘንድ ለዘመናት ሲንከባለል የኖረ ትልቅና ከባድ የሚባል ችግርም በዚሁ ባህላዊ የግጭት አፈታት ሂደት እንደተፈታ ነግረውኝ ነበር። እስቲ የዶክተር ዝናቡ ወልዴን ሀሳብ ተከታትለን እንመለስ። እኛ ለባለፉት 500 ዓመታት የቆየ ታሪክ የቆየ እጅግ በጣም ህብረተሰባችን ውስጥ ለዘመናት የቆየ ታሪክ በቅርብ ፈተናል። የመጀመሪያ የጌዲኦ ሴት ንጉስ አኮማኖዬ ትባላለች። የሷ የአኮማኖዬ የስልጣን ኦቨርስሮ የተደረገችበት መንገድ እጅግ በጣም አስቸጋሪ ነበር። ለትውልዳችን ዛሬም ላለነው ለጌዲኦ ማህበረሰብ ሴት መሪ እንዳትወጣ ጭምር ለኛ ብሎክ ያደረገ እጅግ በጣም ትልቅ የሆነ የታሪክ መዛባትን የፈጠረ ሂደት ነበር። ቁጭ ብለው ያችን የንግስት ነገድ ተለይታ ያ ነገድ ታውቆ ያ ነገድ እንዴት ኦቨርስሮ እንደተደረገች በትክክል ነግሮ ውስጣቸው ነፃ ሆኖ እኔ ከዚህ በኋላ በቃ ይበቃኛል፣ እውነት ወጣለች። ኦቨርስሮ የተደረገችበት ወይም ከኃላፊነት የተወገደችበት መንገድ ችግር ያለበት ነበር፣ እኛንም የሚጠይቀን አተን ነበር ብለው ያንን ነገር እንደ ጌዲኦ ፈተን ሂራፍተር እጅግ በጣም የምንጠብቃቸው በርካታ ብሌሲንግ የሆኑ ነገሮች ይኖራሉ ብለን ነው ኤክስፔክት የምናደርገውና ባለፈውም የተነጋገርነው ይሄ ጌዲኦ አካባቢ የተፈታው ለዘመናት የቆየ ችግር ከተፈታ የሀገራችንም ችግር ይፈታል የሚል እምነት ነው ያለኝ ማለት ነው። ተመልካቾቻችን ቀደም ሲል እንደተከታተልነው በአካባቢ በጌዲኦ ማህበረሰብ ዘንድ ይሄ የግጭት አፈታት ዘዴ ባህላዊ የግጭት አፈታት ዘዴ ከባድ የተባሉ ጉዳዮችንም እንዲሁ ሰላማዊ በሆነ መንገድ ተቀራርቦና ተነጋግሮ እልባት ለማግኘት ዋነኛ መፍትሄ እንደሆነ ይታወቃል። በአካባቢው የባህልና ቱሪዝም ቢሮ ኃላፊንም ለማነጋገር ሞክሬ ነበር። እዛ በተገኘበት አካባቢ ይህንን መልካም ትውፊት ለትውልድ ወደ ትውልድ ለማስተላለፍ በርካታ ጥረቶች እየተደረጉ ነው። እንዲሁም ደግሞ በተባበሩት መንግስታት ድርጅት በዩኔስኮ ለማስመዝገብ ሰፊ ጥረቶች እየተደረጉ እንደሆኑም ለማወቅ ችያለሁ። አመሰግናለሁ። እናመሰግናለን አልጋነሽ ለሰጠሽን መረጃ። ጥሩ ጊዜ እንደነበረሽና ያየሽውም ያጋራሽንም እኛው በዚያው ልክ የተረዳንበት ቆይታ ነበር። እናመሰግናለን። መልካም ጊዜ። ይህንን ጉዳይ እንግዲህ ሰፋ አድርገን ደግሞ እንመልከተው። ቀደም ሲል እንዳስተዋወቅናችሁም በጉዳዩ ላይ ተጨማሪ ማብራሪያ የሚሰጡን የስነ ማህበረሰብ ተመራማሪና በኢትዮጵያ ባህል በርካታ ጥናትና ምርምሮችን ያደረጉት ፕሮፌሰር አሉላ ፓንክረስት ናቸው። ፕሮፌሰር ሀሳቦትን ለማጋራት በቀጥታ መስመራችን ላይ አብረውን ስላሉ ከልብ እናመሰግናለን።
ቀዳሚ ብናደርግ የምንወደው የባህላዊ የሆኑ የግጭት አፈታት ስርዓቶች ለዘላቂ ሰላም ያላቸው ፋይዳ ጠቀሜታቸው እንዴት ይገለጻል? በአጠቃላይ መልካም አመሰግናለሁኝ። እንግዲህ የባህላዊ የግጭት አፈታት ዘዴዎችና ስሪቶች በኢትዮጵያ በየአካባቢው አሉ። ቅድም እንደሰማነው እንዳየነውም እና እነዚህም አሁን አልጋነሽ እንዳለችው በዩኔስኮ እንደ የማይዳሰሱ ቅርሶች ታይተው ሊመዘገቡ ይችላሉ እና የቅርስ ባለስልጣን ይህን ጉዳይ እየተከታተለው ነው። እንግዲህ በየአካባቢው እንደዚህ አይነት የባህላዊ ግጭት አፈታት ዘዴዎች ከዶክተር ጌታቸው አሰፋ ጋር ከአዲስ አበባ ዩኒቨርሲቲ የሕግ ክፍል የሕግ ተማሪና የአንትሮፖሎጂ ተማሪ በጥንድ አቀናጅተን በየክልሉ ልከን በየአካባቢው እንዳለ ማረጋገጥ ችለናል። አሁን እንግዲህ እያንዳንዱ አካባቢ ያለው የአካባቢውን ግጭት ነው የሚፈታው። በተለይ በድንበር ወይ በባልና በሚስት በግድያ በስርቆት ያሉትን ይፈታል። ግን ከአንድ አካባቢ አልፎ ወደ ሌላ ማህበረሰብ ወደ ሌላ ከዛ አካባቢ አልፎ ወደ ሌላ ብሔር ብሔረሰብ የሚያልፉ ጥቂቶች ናቸው ያሉት። እንደ አርአያ ግን መውሰድ የምንችለው በደቡብ ኦሞ በአርቦሪ አካባቢ ያለው የግጭት አሰራር ስሪት፣ እንደዚሁም ከተለያየ አካባቢ የመጡ ተወካዮች መጥተው ከቦራና፣ ከሐመር፣ ከጸማይ፣ ከኮንሶ ያሉት አንድ ስነ ስርዓት ከ30 ዓመት በፊት ያነሳሁት ፊልም የተረገሙ ጦሮች በሚል በቅርቡ እንደገና ታይቶ በኢትዮጵያ ቴሌቪዥን ታይቷል። እና ይሄ ምንድን ነው የሚያሳየው? በጦርን በመርገምና ሰላምን በማውደስ እንደዚሁም በምርቃት በየማህበረሰቡ አባባልና አሰራር በጣም የሚገርም አይነት አርአያ የሚሆን ጦሮችን እየሰበሩ እያዶለዶሙ በኩይሳ ውስጥ እየቀበሩ የሚገርም ስነ ስርዓት ነበረ። አሁንም እዛ አካባቢ እንደዚህ አይነት የተለያየ ማህበረሰብን የሚያቅፍ አይነት የግጭት አሰራሮች አሉ እና ይሄም ቀጣይነት አለው፣ ብዙ ሚናና አስተዋጽኦ አለው ብዬ አስባለሁ። ሰር እርሶም ሲያነሱ እንደነበረው ቀደም ሲል ስንከታተልም እንደነበረው ባህላዊ የግጭት መፍቻ ዘዴዎች በተለያዩ የሀገሪቱ አካባቢ ያሉት ብዙዎቹ ውጤታማ የሆኑና ማህበረሰቡ ችግሩን የሚፈታባቸው ናቸው። ነገር ግን ለምንድን ነው በተለያዩ የሀገሪቱ አካባቢዎች የሚከሰቱ ግጭቶችን ከአንድ አካባቢ ወደ ሌላ ቀደም ሲል ሲያነሱ እንደነበረው መፍታት ያቃተን ለምንድን ነው? እንዴት ነውስ መጠቀም የምንችለው የሚለውን ጉዳይ ያንሱልን። እንግዲህ አብዛኛው የዚህ የግጭት አፈታት ዘዴዎች እና ስሪቶች በአካባቢ የተወሰኑ ነው። ከአንዱ አልፎ ወደ ሌላው ማቀናጀትና የጋራ ስራ የመስራቱ የአገር ሽማግሌዎችን በመሰብሰብ ግጭቶች መፍታት ይቻላል፣ ግን ቀላልም አይደለም። እነዚህ የባህላዊ ግጭት አፈታት ስሪቶች ደግሞ የራሳቸው ስልት አላቸው። ሰውን የሚያስታርቁበት ዘዴና መፍትሄ አላቸው። እነዚህ ደግሞ በማሳመን አንድ ላይ ሰው መኖር እንዲችል ይቅርታ በመባባል እንጂ በቅጣትና አንደኛው ጎን አሸናፊ ወይ ትክክለኛውን መንገድ የያዘና ያኛው ትክክል አይደለም በማለት ሳይሆን እንደምንም በማስማማት ነው የሚሰሩትና የአሰራር ዘዴዎቻቸው አሁን ካለው ዘመናዊ ፍትህ አሰራር ትንሽ የተለየ ነው። ስለዚህ መደገፍ ይችላል እንጂ አንድ ላይ የመስራቱ ነገር አንዳንድ ሊያስቸግር ይችላል። እንዴት ግን ልንጠቀማቸው እንችላለን? አጠር አድርገን ብናነሳው አብሮ ለመስራትና ዘላቂ ሰላምን ደግሞ በሀገሪቱ ለማስፈን እነዚህን መንገዶች መጠቀም የምንችልበት ሁኔታ አይኖርም? ፕሮፌሰር ይኖራል። የራሳቸው ድርሻ ሊጫወቱ ይችላሉ። በራሳቸው መንገድ በራሳቸው አሰራር እድሉ ከተሰጣቸው የማስማማት የሽምግልና ስራ እንግዲህ ሰውን በማስማማት ነው፣ አንድ ላይ ሊኖር እንዲችል ነው እንጂ ማነው ጥፋተኛ ማነው የሚታሰረው የሚለው አይነት አካሄድ ሳይሆን እንደምንም በማግባባትና በማሳመን አንድ ላይ የመኖር ችሎታን ለማምጣት የሚሰሩ ናቸው እና
የሀገር ሽማግሌዎች ከተለያየ አካባቢ አንድ ላይ በማምጣት እነዚህን ግጭቶች ለመፍታት የራሳቸው አስተዋጽኦ ሊኖራቸው ይችላል ብዬ አስባለሁ። የስነ ማህበረሰብ ተመራማሪና በኢትዮጵያ ባህል በርካታ ጥናትና ምርምሮችን ያደረጉት ፕሮፌሰር አሉላ ፓንክረስት በቀጥታ መስመራችን ላይ ገብተው ለጋሩን መረጃ ከልብ እናመሰግናለን። አመሰግናለሁ። እንቀጥላለን ተመልካቾቻችን። ወደ ሌሎች ዘገባዎቻችን ደግሞ እንሻገራለን። ባለፉት ዓመታት የአረንጓዴ አሻራ መርሃ ግብር በርካታ ልምዶች ታይተውበታል። የስራ ዕድል ፈጠራ፣ የተራቆቱ መሬቶችን መመለስ፣ የአፈር መሸርሸርን መቀነስ ላይም ትልቅ ሚና እየተወጣ ስለመሆኑ ይገለጻል። ይህንን ጉዳይ በተመለከተ ተጨማሪ መረጃ የሚሰጠን ሪፖርተራችን መሐመድ አልቃድር በቀጥታ መስመር ላይ ነው የሚገኘው። መሐመድ እንደምን ቆይተሃል? በአጠቃላይ ባለፉት ዓመታት የተከናወኑ የአረንጓዴ አሻራ መርሃ ግብር ስኬቶች ቀደም ሲል ካነሳ ነው በተለይ ደግሞ የተራቆቱ መሬቶችን የመመለስና የአፈር መሸርሸርን ከመቀነስ አኳያ ያስገኛቸው ስኬቶች ምንድን ናቸው? አመሰግናለሁ ማህሌት። ቀደም ሲል እንግዲህ እንዳነሳሽው ኢትዮጵያ በአረንጓዴ አሻራ ስኬታማ የሆኑ ተግባራትን አከናውናለች። የተራቆቱ መሬቶችን በመመለስ ረገድ እንግዲህ የስራ ዕድል ፈጠራ፣ የቴክኖሎጂ ሽግግሮችም የአረንጓዴ አሻራ መርሃ ግብሩ ትልቁ ስኬቶች ተደርገው ይወሰዳሉ። 40 ቢሊዮን ችግኞችን ባለፉት 6 ዓመታት የተከለችው ኢትዮጵያ በርካታ ልምዶችን ለሌሎች ሀገራትም እያካፈለችበት ያለው የአረንጓዴ አሻራ መርሃ ግብር ነው። በዚህ መርሃ ግብር እንግዲህ በርካቶች ከስራ አጥነት ወደ ስራ ፈጣሪነት የተሸጋገሩበት እንደሆነም ይታወቃል። በርካታ ገቢዎችን የተለያዩ ችግኞችን በማፍላት እነዚህን ችግኞችም ለገበያ በማቅረብ ጠቀሜታን ያገኙበት እንደሆነ ይታወቃል። በርካታ ወጣቶችም በዚህ ረገድ እንግዲህ ሕይወታቸውን ሊቀይር የሚችል ለውጦችን ያመጡበት እንደሆነም ነው የሚገለጸው። ቁጥሮችን ስንመለከት በአረንጓዴ አሻራ መርሃ ግብር ከ2011 ጅማሮውን ካደረገበት ጊዜ አንስቶ የተራቆቱ መሬቶችን በመመለስ የአፈር መሸርሸርን በመከላከል ረገድ አይነተኛ ሚናን ተወጥቷል። እንግዲህ 1.9 ቢሊዮን ሜትሪክ ቶን አፈርን በወንዞች አማካኝነት እየገቡ ወደ የአፈር መሸርሸርን በሀገሪቱ ከፍተኛ ደረጃ ላይ አድርሶት ነበር። ይህንን ወደ 380 ሚሊዮን ሜትሪክ ቶን ዝቅ ማድረግ ተችሏል። እንግዲህ የቁጥሩን ልዩነት ስንመለከተው በርካታ ለውጦች ያሉበት መሆኑን ነው የምንመለከተው። የአረንጓዴ አሻራ መርሃ ግብርን ከ40 ቢሊዮን ችግኞች የተተከሉበት ከመሆኑን ባሻገር የነበረውን የሀገሪቱን የደን ሽፋን ከ3 በመቶ ወደ 23 በመቶ እና ከዛም በላይ ማሳደግ ተችሏል። ይህ እንግዲህ የአረንጓዴ አሻራ መርሃ ግብሩ ትልቁ ስኬት ተደርጎ ይወሰዳል። በጥቂት ዓመታት ውስጥ እንግዲህ ይህንን ወደ 30 በመቶ ያክል የመሸፈን እና ወደ ቀደመው እንግዲህ የሀገሪቱ 40 በመቶ ያክል የደን ሽፋን ነበራት። ወደ ቀደመው የ40 በመቶ የደን ሽፋንም ለማስጠጋት በርካታ ስራዎች እየተሰሩ ነው። በዓለም አቀፍ ደረጃ እንግዲህ የአረንጓዴ አሻራ መርሃ ግብር ያመጣቸው ስኬቶች ለሌሎች ሀገራትም እንደ ተሞክሮ እየተወሰዱ ነው። ኢትዮጵያም የአረንጓዴ ዲፕሎማሲንም በዚሁ ረገድ እየተጠቀመችበት ያለ ነው። ይህ የአረንጓዴ አሻራ መርሃ ግብር የቴክኖሎጂ ለውጦችንም በዚሁ በአረንጓዴ አሻራ መርሃ ግብር በተለይም የሌማት ትሩፋት የሚሰሩ ሰዎች የቴክኖሎጂ አጠቃቀማቸውን ያዘመኑበት ነው። የግብርና ቴክኖሎጂዎችን ይህ የአረንጓዴ አሻራ መርሃ ግብር እንደ አዲስ ያመጣ ስለመሆኑም እንግዲህ በረጅም ጊዜያቶች ፍሬ ምርት ይሰጡ የነበሩ የአቮካዶ፣ የሙዝ መሰል ችግኞች አሁን ላይ በአጭር ጊዜያቶች ውስጥ ምርቶችን የሚሰጡበት ሁኔታም ተፈጥሯል። ይህ እንግዲህ የአረንጓዴ አሻራ መርሃ ግብሩ ሌላኛው ስኬት ተደርጎ ይነሳል። መልካም መሐመድ፣ እናመሰግናለን ለመረጃ። ጥሩ ቀን ይሁንልህ። ይህንኑ ጉዳይ በአዲስ ቀን የሀገር ጉዳይ አድርገን ተመልክተነው ነበረ። የአረንጓዴ አሻራ መርሃ ግብር ከአካባቢ ጥበቃ ባሻገር ለምግብ ዋስትናና ለስራ ዕድል ፈጠራ እያበረከተ ያለው አስተዋጽኦ ከፍተኛ መሆኑን ደግሞ የግብርና ሚኒስቴር አስታውቋል። መርሃ ግብሩን ማህበረሰቡ አማራጭ የገቢ ምንጭ አድርጎ እንዲወስደው የግንዛቤ ማስጨበጫ ስራዎች በቀጣይ ይሰራልም ተብሏል። ፍሬህይወት ረታ ዝርዝር ይዛለች። ጉደቱ የመስኖ ተጠቃሚ ህብረት ስራ ማህበር የአቮካዶ ችግኞችን በዘመናዊ መንገድ በማፍላት እነ ወጣት ለገሰ ግርማና ጓደኞቹን ተጠቃሚ አድርጓል። በኦሮሚያ ክልል ምስራቅ ሸዋ ዞን ሉሜ ወረዳ የተለያዩ ችግኞችን በተለይም የአቮካዶ ችግኞችን ለማፍላት በ2009
የተደራጀው ማህበሩ አባላቱ ከስራ አጥነት ወደ ስራ ፈጣሪነት አሸጋግሯል። ስራ አጥ ነበርኩ፣ አስፋልት ላይ ነው መቀመጠው። ከዛም በኋላ 2009 ይህን ስራ ጀመርኩ። በማህበር ተደራጅተን አሁን ግን ቤትም ሰርቼ ትዳርም ይዤ ልጆቹም ወልጄ ልጅ እያስተማርኩ ነው። በዚህኛው ስራ እየተዳደርኩ ነው። መጀመሪያ እዚህ ስገባ ስራ አጥ ነበርኩኝ። ስራ እዚህ ያለ ስሉኝ አንድ ላይ ተደራጅተን እዚህ ምንም የለም ጫካ ነበረ። ጫካውን መንጥረን ምን ብለን ችግኝ አፈላን፣ አቮካዶ። በዚሁ ተደራጅተን በዚሁ በምናገኘው ደሞዝ ቁጠባም ልጃችንም እያስተማርን እንኖራለን። የአረንጓዴ አሻራ መርሃ ግብር ጥሩ ውጤት የተመዘገበበት እንደነበረ በአዲስ ቀን የሀገር ጉዳይ እንግዳ የነበሩት በግብርና ሚኒስቴር የተፈጥሮ ሀብት ልማት ጥበቃና አጠቃቀም መሪ ስራ አስፈጻሚ ፋኖሴ መኮንን ይናገራሉ። የአረንጓዴ አሻራ ከተጀመረ በኋላ እንግዲህ አንደኛ የአፈር መሸርሸር በእጅጉ ቀንሷል። ማለት ከ1.9 ቢሊየን ሜትሪክ ቶን በላይ አፈር ተሸርሽሮ ወደ ወንዞች ይገባ የነበረው ያንን ወደ 380 ሚሊየን ዝቅ ማድረግ የተቻለበት ነው። ሌላው ደግሞ ከእርሻ መሬት ላይም እንደዚሁ ከ130 ወደ 54 ዝቅ ያለበትና እንደዚሁ በሁሉም ደረጃ ላይ በተፈጥሮ ሀብት ላይ ያለው ድርሻ ከፍተኛ ነው ማለት ነው። የስነ ምግብም የተረጋገጠበት ነው። ምክንያቱም የፍራፍሬ ተክሎችን እየተከለ ህብረተሰቡ አማራጭ ምግቦችን ያገኘበትና የስራ እድልም እንደዚሁ የጨመረበት የግድቦቻችን በደለል እንዳይሞሉና የአየር ንብረት ለውጡ ላይ ከፍተኛ አስተዋጽኦ ያደረገበት እንዲሁም ደግሞ የተፈጥሮ ሀብቱ ጥበቃ ላይ ከፍተኛ ድርሻ አለው ማለት ነው። መርሃ ግብሩን ማህበረሰቡ አማራጭ የገቢ ምንጭ አድርጎ እንዲወስደው የግንዛቤ ማስጨበጫ ስራዎች በቀጣይ ይሰራሉ የሚሉት ደግሞ በኢትዮጵያ ደን ልማት የአረንጓዴ አሻራና የሰው ሰራሽ ደን መሪ ስራ አስፈጻሚ አበሩ ጠና ናቸው። ይሄንን የደን ስራ ወይም የአረንጓዴ አሻራ ስራ ወደፊት ተከላ ብቻ ሳይሆን ከሚተከለው ነገር ማግኘት ያለበትን አርሶ አደሩ እንዲያገኝ ማድረግ እና ያንን ባህል አድርጎ እንዲሄድ ማድረግ በጣም ወሳኝነት አለ። ምክንያቱም ወደፊት ወደ ኢኮኖሚክ እንትን ሲገቡ ሰው ባህል እያደረገው ነው የሚሄደው። ከዛ የሚያገኘውን ገቢ እርሻ ላይ ዲፔንድ ሆኖ ያገኘው የነበረውን ገቢ በዚህም ሰብስቲቱት ማድረግ እንደሚችል ግንዛቤ መፍጠር ይጠይቃል ማለት ነው እና ምናልባትም እንደዚህ አይነት ኢኒሼቲቮችን እያዘጋጀን ያለ ነው። እኛም በመጪው ክረምት ከ7 ቢሊዮን በላይ ችግኞች እንደሚተከሉም ይጠበቃል። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። ቀደም ሲል ጠብቁን ወዳልናችሁ ዘገባ ነው የምንሻገረው። አሁን በአዲስ አበባ ከተማ ሰዎች የሚዝናኑባቸው የህዝብ መዝናኛ ስፍራዎች በጥራትና በስፋት እየተሰሩ ነው። በከተማ አስተዳደሩም በርካታ ፓርኮች ያሉ ሲሆን ወሎ ሰፈር የሚገኘው አዲሱ ዙ ፓርክ ወይም ፒኮክ ደግሞ አንዱ ነው። ከነዚህ መካከል ፓርኩ በ1957 ዓ.ም የተመሰረተ ሲሆን ሰርግን ጨምሮ የተለያዩ አገልግሎቶችን ሲሰጥም የቆየ ነው። አሁን ደግሞ በተደረገለት እድሳት በፊት ከነበረው አገልግሎት በተጨማሪ አንበሳን ጨምሮ የተለያዩ የዱር እንስሳቶችን በውስጡ ይዟል። ባልደረባችን ሰናይት ብርሃኔ በቦታው ተገኝታ ቅኝት አድርጋበታለች። እንከታተላት። በአዲስ አበባ ከተማ አስተዳደር ከሚገኙ የህዝብ መዝናኛዎች መካከል በ1957 ዓ.ም የተመሰረተው የፒኮክ ወይም ደግሞ በአሁኑ መጠሪያው የአዲሱ ዙ ፓርክ ይጠቀሳል። በቦሌ ወሎ ሰፈር ይገኛል። ፓርኩ ለበርካታ ዓመታት አገልግሎት ሲሰጥ የቆየ ሲሆን ከባለፈው ዓመት ጀምሮ እድሳት ተደርጎለት በውስጡ የተለያዩ የዱር እንስሳቶች በጥሩና በምቹ ሁኔታ እንዲቀመጡ ተደርጓል። በፓርኩ የሚገኙ የዱር እንስሳቶች የትኞቹ ናቸው፣ ምን አይነት የመዝናኛ አማራጭ አለው የሚለውን ደግሞ አብረን ገብተን እንከታተላለን። ሰላም ታዲያስ፣ እንኳን ደህና መጣሽ። እንኳን ደህና ቆየሽ። እንተዋወቅ።
እሺ ወይዘሮ ብርቱካን ዘገየ ይባላለሁ። በህዝብ መዝናኛ ቦታዎች አስተዳደር ኮርፖሬሽን ውስጥ የትምህርትና ስልጠና ባለሙያ ነኝ። መልካም እንግዲህ አዲሱ ዙ ፓርክ በርካታ ነገሮች እንዳሉት ሰምተናል። አዲሱ ፓርክ ለየት የሚያደርገው ከሌሎች ምንድነው ይሄኛው ኢኮሲስተም አሁን እናንተ እየጎበኘን ያለ ነው እና ለተመልካቾቻችን የምናስጎበኛቸው የብሉ ናይል ሪቨር ባንኪንግ ወይም የጥቁር አባይ ስነ ምህዳር ነው። እዚህ ስነ ምህዳር ውስጥ 4 ስፔሺሶች ወይም የእንስሳ ዝርያዎችና በተጨማሪ ደግሞ የሶፍ ዑመር ዋሻን ምሳሌ ተደርጎ የተሰራ ዋሻ ነው። ወደ ሶፍ ዑመር ዋሻ እየገባን ነው። እንደምታዩ ስትረግጩ ራሱ ጭቃ አይመስልም። ዑመር ዋሻን ተፈጥሯዊ ሁኔታ በሰው ሰራሽ መልክ የተሰራበት ነው ማለት ነው። በነገራችን ላይ አንበሳዋ ያቻትና ወይኔ አፍሪካን ዋይልድ ዶግ ወይም ደግሞ የአፍሪካ ተኩላ የሚባሉትን ስፔሺሶች ያሉ ታያቸዋለሽ። እዛ ጋር ብራማ ኤሊ የምትባለው በነገራችን ላይ በጣም ትልልቆች ናቸው። በቁጥር ብዙ ናቸው። በየሄድሽበት ታገኛቸዋለሽ። ቀጣይ ደግሞ ውድንቢን ወይም ደግሞ ኢላንድን እናያለን ማለት ነው። እቺ እንግዲህ ውድንቢ ወይም ኢላንድ ያልኩሽ እሷ ናት። አብዛኞቻችን አናውቀውም። እኔ አሁን እዚህ ግቢ ባይመጣ አይቼው ማላቀ ለተማሪዎች ለጎብኚዎቻችን ይሄ አንድ ተጨማሪ ግብአት ነው። ስለዚህ ሲመጡ እንግዲህ ይሄን የማየት እድል ያገኛሉ። ከዛ ባሻገር አሁንም ሰርግ ይደገሳል እንደቀደመው ዘመናዊ አዳራሽ እንዳለ ሆኖ እነዚህ በፊት የነበሩት ደሴቶች አሉ። መልካም ጊዜ። ታንክ ዩ። እሺ አሁን ደግሞ በፓርኩ ወደሚገኘው የልጆች መጫወቻ ስፍራ ነው የምንሄደው። በፓርኩ ልጆችን ይዘህ ነው ያየውና ምን ነገር ተመለከታችሁ? አዲሱ ዙ ፓርክ እንዴት አገኘኸው? በጣም ደስ ይላል። በፊት እንደምናውቀው እንደዚህ አልነበረም። ያው ኖርማል ብቻ ፓርክ ብቻ ነው። አሁን ግን ለልጆች ለልጆች ደስ ይላል። እኛም ወላጆች ያው እንደየመጣን ልጆቻችንን እናዝናናበታለን። ይበልጥ ደስ የሚያሰኝ ነው። አንበሶቹም አንድ ሁለት ብቻ ሳይሆን በዛ ቢሉ ቢጨመሩ። አሁን ደግሞ የምንገኝበት ቀደም ሲል ከባለሙያ መረጃውን ለማግኘት እንደሞከር ነው የጋብቻ በዓላቸውን፣ የልደት በዓላቸውን እንዲሁም ደግሞ የቤተሰብ ፕሮግራሞቻቸውን እዚህ ቦታ ላይ በመገናኘት በአንድ በመሆን ዝግጅት አዘጋጅተው የድሮ ትዝታዎቻቸውን የሚጨዋወቱበት ደሴት ስለመሆኑ ያገኘነው መረጃ ያመላክታል። እንደተባለው ቦታው በጣም ደስ የሚል በተለያዩ ዛፎች የተከበበና ጸጥታ የተሞላበት ነው። ከውጭ የመረጃ ምንጭ ወዳገኘነው ዘገባ እናልፋለን። የባልቲክ ሀገራት ከዩክሬን ጋር ከባድ ጦርነት ውስጥ ያለችው ሩሲያም ከኔቶ ጋርም ጦርነት ውስጥ ልትገባ ትችላለች የሚል ስጋት ውስጥ መውደቃቸው ተሰማ። ወንዶሰን አፈወርቅ በትንታኔ ተመልክቶታል። ሩሲያና አሜሪካ በዩክሬን ምድር እየተካሄደ ስለሚገኘው ጦርነት እየተነጋገሩ ባሉበት በዚህ ወቅት የባልቲክ ቀጠና ሀገራት ለጦርነት ዝግጅት ላይ ስለመሆናቸው እየተሰማ ነው። ሀገራቱ ከዩክሬን ጋር ፊት ለፊት ከምዕራባውያን በተለይ ደግሞ ከኔቶ ጋር በእጃዙር እየተፋለመች ያለችው ሞስኮ ቀጣይ ከኔቶ ጋር ቀጥተኛ ውጊያ ውስጥ ልትገባ ትችላለች የሚል ስጋት አላቸው። ይህ ደግሞ እነሱንም በቀጥታ ወደ ውጊያው ቀጠና ስቦ የሚያስገባ አለፍ ሲልም የውጊያው ድማ የሚያደርጋቸው ነውና ለዚያ ክፉ ቀን እየተዘገጃጁ ነው። ከሁለተኛው የዓለም ጦርነት ወዲህ ግዙፍና አስፈሪ ሆኖ የዘለቀው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም ኔቶ ጥምረቱ አሁን ላይ መዳከሙ አይቀሬ ይመስላል ይላሉ የዘርፉ ተንታኞች። የአሜሪካው ፕሬዝደንት ዶናልድ ትራምፕ ጥምረቱን ደጋግመው ሲተቹ መደመጣቸው ሀገራቸው ጥላው ልትወጣ እንደሚችልም መናገራቸው ለዚህ አንዱ ማሳያ ተደርጎ ይወሰዳል። ከሁሉ በላይ ደግሞ ዶናልድ ትራምፕ በባልቲክ ሀገራት ያሉ ወታደሮቻቸውን ለማስወጣት ስለማቀዳቸው ጭምጭምታዎች መሰማታቸው በዚያ ላሉ ሀገራት ትልቅ ስጋት ሆኗል። በጂኦፖለቲካዊ ጉዳዮች ጥልቅ ትንታኔዎችን በመስጠት የሚታወቁት ዶክተር ማሪ ሳንደርስ እንደሚሉት በአውሮፓና ሰሜን አሜሪካ መካከል ለዘመናት የቆየው ድልድይ ባይደረመስም በእጅጉ ተጎድቶ ነው ያለው። እሳቸው እንደሚሉት የአሜሪካው የቀድሞ ፕሬዝደንት ጆ ባይደን በጦርነቱ ጊዜ ወደ ኪየቭ የተጓዙ ሲሆን ትራምፕ በበኩላቸው ወደ ሞስኮ ለመጓዝ ዝግጁ ናቸው። ይህ ፈጽሞ ተቃራኒ ነው። ታዲያ በሩሲያና ዩክሬን መካከል ጦርነት መጀመሩን ተከትሎ ስጋት ውስጥ የከረሙት በባልቲክ ባህር ዙሪያ የሚገኙ ሀገራት ቀጣይ ከሞስኮ ጋር ጦርነት መግጠም አይቀሬ ነው እያሉ ነው። የኤስቶኒያ የውጭ ደህንነት አገልግሎት ከሰሞኑ ይፋ እንዳደረገው ሩሲያ በመጪው ጊዜ ከኔቶ ጋር ለሚደረግ ጦርነት በሚል ጦሯን እያጠናከረች ነው። የፍራንስ 24 ዘገባ እንደሚያመላክተው ዴንማርክ፣ ኤስቶኒያ፣ ፊንላንድ፣ አይስላንድ፣ ላትቪያ፣
ሉታኒያ፣ ኖርዌይና ስዊድን የሩሲያ ዩክሬን ጦርነት ከተጀመረ አንስቶ ጠንካራ ድጋፋቸውን ለዩክሬን ሲሰጡ ከርመዋል። ሀገራቱ ጦርነቱ ወደኛ ሊዞር ይችላል በሚል ስጋትም ይህንን መቀልበስ እንዲያስችላቸው መከላከያቸው ላይ ረብጣ ዶላሮችን አፍስሰዋል። ከሀገራቱ መካከል ዋነኛ የባልቲክ ሀገራት እየተባሉ የሚጠሩት ላትቪያ፣ ሉታኒያና ስቶኒያ በቀደመው ጊዜ ከሩሲያ ጋር በሶቪየት ህብረት ጥላ ስር የነበሩ ከሩሲያ ጋርም በምድር የሚዋሰኑበት ድንበር ያላቸው ናቸው። በሶቪየት ህብረት ዘመን ከሩሲያ ጋር ያስተሳሰሯቸው የነበሩ ጉዳዮችን እየሰበሩ የመጡት ሀገራቱ የኤሌክትሪክ ኃይላቸውን ቋት ሳይቀር ከሩሲያ ያላቀው ከአውሮፓ የኃይል ቋት ጋር አገናኝተዋል። አሁን ላይ የአውሮፓ ህብረትም የኔቶ አባልም የሆኑት እነዚህ ሀገራት ስጋት ውስጥ ናቸው። የክሬምሊን ቃል አቀባይ የሆኑት ዲሚትሪ ፔስኮቭ በወቅቱ እንዳሉትም የኔቶ መስፋፋት በሩሲያ ደህንነትና ብሔራዊ ጥቅም ላይ ስጋትን የሚደቅን ነው። በፊንላንድ ያለውን ሁኔታም ሀገራቸው በቅርበት ትከታተላለች። ታዲያ ከዚህ በመነሳት የፊንላንድ ሩሲያ ድንበር ቀጣዩ የግጭት ቀጠና የሆነ ወይ ሲሉ ብዙዎች ይጠይቃሉ። መረጃዎች እንደሚጠቁሙት ሁለቱ ሀገራት በሚጋሩት ከ1300 ኪሎ ሜትር በላይ በሚረዝመው ድንበር አካባቢ ሩሲያ ወታደራዊ ይዞታዎቿን እያጠናከረች መጥታለች። የክሬምሊን ሰዎች ይህንን አካባቢ የሩሲያን ሴንት ፒተርስበርግና አካባቢዋን ለመጠበቅ ወሳኝ አድርገውም ይመለከቱታል። የሆነ ሆኖ የሩሲያ ሰዎች ምንም እንኳ ለኔቶ ሰዎች ጠንካራ ማስጠንቀቂያዎችን ቢሰጡም አውሮፓውያን ላይ ጦርነትን ልታውጁ ነው መባላቸውን አይቀበሉትም። ደጋግመውም የምዕራባውያን ፕሮፓጋንዳ ነው ብሎታል። እነሱ ኔቶ ወደኛ ያስፋፋ ስጋትም አይደቀንብን እንጂ እንደዚያ ያለ ሀሳብ የለንም ሲሉም ይደመጣሉ። የውጭ ምንዛሬና የዓለም አቀፍ ግብይት መረጃን ደግሞ ከተከታዩ ጥንቅር እንከታተላለን። ወደ ዜና ኢትዮጵያ የስፖርት መረጃ ነው የምናልፈው። የቶተንሃም የተቀናጀ መከላከል ጥንካሬ የማንቸስተር ዩናይትድ ጫና የመፍጠር ፍላጎት ደካማ መሆን በውጤቱ ላይ ተጽዕኖ ስለማድረጉ የቀድሞ ተጫዋች ሮይ ኪን ተናግሯል። በፕሪሚየር ሊጉ ከወረዱት ክለቦች ብቻ ተሽሎ የተገኘው ቶተንሃም ሆትስፐር በዩሮፓ ሊግ ፍጻሜ ማንቸስተር ዩናይትድን አሸንፏል። ቶተንሃም ከ41 ዓመታት በኋላ በአውሮፓ መድረክ የነገሰበት ምሽትም ሆኗል። የትናንት ነው። አብርሃም ተስፋዬ የቦርድ አባላቱ ፊርማ የሚያርፍበት የስንብት ደብዳቤ ሲጠበቅ ቶተንሃም ያላሰበውን ሲሳይ አግኝቷል። ከ2 ዓመታት በፊት የእግር ኳስ ሀሳባቸው ታምኖበት ሰሜን ለንደን የደረሱት አሰልጣኝ አንዤ ፖስቴኮግሉ ዘንድሮ በሊጉ እስኪ በቃቸው በተጋጣሚያቸው ብልጫ ተወስዶባቸው አንገታቸውን ብዙ ጊዜ ደፍተዋል። በእርግጥ ብዙዎች እንደሚስማሙት ቶተንሃም ከነሐሴ ወር ጀምሮ አንድም ጊዜ ያለ ጉዳት አለማሳለፉ በውጤቱ ላይ ትልቁን ተጽዕኖ አሳድሮበታል። ሆነም ቀረም ግን ከ37ቱ የሊጉ ጨዋታዎች በ21ዱ በሽንፈት የደመደመው ቡድንና ከሊጉ ከወረዱት ሌስተር ሲቲ፣ የኢፕስዊች ታውንና ሳውዛምፕተን ብቻ የሚሻለው የዓመቱ ደካማ ቡድን ትላንት ዩሮፓ ሊግን አሸንፏል። ይህን ማን ያምናል? ወትሮም በሊጎቻቸው ጥሩ ጊዜን ማሳለፍ የሚችሉ ቡድኖች ብቻ የሚገናኙበት የአውሮፓ የክለቦች ሁለተኛው ምርጥ ውድድር ዘንድሮ ግን በተቃራኒው የተጓዙትን ክለቦች በፍጻሜው ለማስተናገድ ተገዷል። በሊጎቻቸው በጣምራ ከ74 ጨዋታዎች በ39 የተሸነፉትና ከሚጠበቅባቸው በታች ሆነው የተገኙትን ቶተንሃም ሆትስፐር ከማንቸስተር ዩናይትድ አሰልጣኝ አንዤ ፖስቴኮግሉ ቃላቸውን ባከበሩበት ምሽት ሁለተኛ ዓመታቸው ሊጠናቀቅ ጥቂት ጊዜያት ብቻ ሲቀሯቸው ለቶተንሃም የዩሮፓ ሊግ ዋንጫን አስገኝተዋል። ይህ ደግሞ ለክለቡ ከ17 ዓመታት በኋላ የተገኘ የመጀመሪያ ዋንጫ ሆኖ ተመዝግቧል። ምንም እንኳን ስፐርስ ይህን ውድድር 2 ጊዜ ከዚህ ቀደም ቢያሸንፍም የትላንቱን ሶስተኛ ለማድረግ 41 ዓመታትን ጠብቋል። 4 አስርት ዓመታት። አሁን ግን የወቅቱ ባለድል እየተባለ እስከ ዛሬ ዓመት ድረስ ከነ ክብሩ የሚሰነብትም ይሆናል። የቢቢሲ ስፖርት የድረገጽ ጦማሪው ሲሞን ስቶንስ ከትላንቱ የቢልባኦ ምሽት በኋላ ቶተንሃም በዓመቱ ካሳየው አቋም አንጻር ከማንቸስተር ዩናይትድ ጋር ለ90 ደቂቃ ተቀናቃኝ ሆኖ ለመቅረብ አለማሰቡ ተገቢ ነው። በተለይ ዩናይትድ በዩሮፓ ሊጉ ዘንድሮ አለመሸነፉ ለቶተንሃም ሆትስፐር ትልቅ ትምህርት የሆነም ይመስላል። ስፐርስ በባለፉት 6 ጨዋታዎች በዩናይትድ አለመሸነፉ ሳያኩራራው እቅዱን በሚገባ ተግብሮ ወጥቷል። አሁን ሰዎች ማንቸስተር ዩናይትድ ኳሱን ይዞ ስለመጫወቱ ሳይሆን ቶተንሃም ሆትስፐር ዋንጫውን
ስለማሸነፉ ብቻ ነው የሚያወሩት ሲል ሀሳቡንም አጋርቷል። እርግጥ ነው አሰልጣኝ ኤንጄ ፖስቴኮግሉም ቢሆኑ በዚህ ነገር እጅጉን ይስማማሉ። ቡድናቸው ያገኘውን እድል እንዲጠቀምና በመከላከሉ ግን ከአለት የጠነከረ እንዲሆን አስቀድመው ከተጫዋቾቻቸው ጋር ከመተማመን ደርሰዋል። ይህንንም ተግብረውት ወጥተዋል። የታወቀ ነው። በሊጉ ከ20 በላይ ጨዋታዎችን ለተሸነፈ ቡድን ይህ ድል ብዙ ማስተማሪያ ነገሮች አሉት። እየተገነባ ያለ ቡድን ያለን፣ በቀጣይ ከዚህ በተሻለ እንሻሻላለን። ከጨዋታው በፊት እኔ ቤት ስራዬን ጨርሻለሁ፣ የቀረው የተጫዋቾቼ ነው፣ በእነርሱ ላይ እምነት አለኝ፣ በተነጋገርነው ልክ እንደሚገኙ ተስፋ አድርጋለሁ ያሉት የማንቸስተር ዩናይትዱ አለቃ ሩበን አሞሪም ከጨዋታው በኋላ ግን እድሎችን መፍጠር አልቻልንም እንጂ ጥሩ ተጫውተናል ከማለት የዘለለ ነገር ከአንደበታቸው አልወጣም። ዩናይትድም ቢሆን ቀጣይ ዓመት የአውሮፓ መድረክን በተመልካችነት ተመዝግቦ በውስጥ ውድድሮች ብቻ ወደ ክብሩ ለመመለስ የሚጥርም ይሆናል። የክለቡ አባላቶች በቀጣይ ዓመት በሻምፒዮንስ ሊጉ ባለመሳተፋቸው ቅር እንደሚላቸው እረዳለሁ። ነገር ግን ሌላኛውን መንገድ እንጠቀማለን። ይበልጥ ተሻሽለን ለመመለስ ጥሩ ጊዜ የምናገኝ ይመስለኛል። በፕሪሚየር ሊጉም ቢሆን ጠንካራ ሁነን ለመቅረብ ያግዘናል። አሰልጣኙ ስለ ቆይታቸው ለተነሳላቸው ጥያቄ ይህ ነገር እሳቸውን እንደማያሳስብም አስረግጠው ተናግረዋል። ሁሌም ክፍት ነው። ቦርዱም ሆነ ደጋፊዎች እኔን ካልፈለጉኝና ትክክለኛው ሰው እንደሆንኩ ካላመኑ ያለምንም ጭቅጭቅ ስራዬን እለቃለሁ። ግን ለስራዬ ብቁ ነኝ። በስራዬ የማልቀይረው ነገር አይኖርም። ትላንት ሲቢ ስፖርት ላይ ለመጀመሪያ ጊዜ በተንታኝነት የተጋበዘው የቀድሞው የዩናይትድ ዝነኛ ተጫዋች ሮይ ኪን ለቀረበለት ሙገሳ ምንም እንኳን አልደነቀውም። ባይሆን ዩናይትድን የተቸበትና ቶተንሃም ሆትስፐርን የደገፈበት መንገድ አነጋጋሪም አድርጎታል። ላለፉት ቀናት እንቅልፍ እንኳን በአይኔ ያልዞረም ያለው የቶተንሃም አምበል ሰኒ ሄንግሚን አሁን የማርፍበትና የምዝናናበት ቀን ነው ሲልም ተናግሯል። እድሎችን መፍጠር ብቻ በቂ አይደለም የሚለው የማንቸስተር ዩናይትዱ አምበል ብሩኖ ፈርናንዴሽ በጨዋታው የቶተንሃም ሆትስፐር ተከላካዮች የነበራቸውን መናበብም አድንቆት አልፏል። አሁን አውቁ ማንቸስተር ዩናይትድ በቀጣይ ዓመት በውስጥ ውድድሮች ጠንከር ብሎ ለጥሩ ውጤት መብቃትና ወደ አውሮፓ መድረክ መመለስ ብቻ ማለም አለበት። ቶተንሃም ግን በተሻለ ተጠናክሮ ለአውሮፓ ሻምፒየንስ ሊግ የሚመጥን ቡድን ይዞ የመቅረብ ግዴታ ውስጥም ገብቷል። የተወደዳችሁ ተመልካቾቻችን ከእኩለ ቀን 6 ሰዓት አንስቶ በተለያዩ ጉዳዮች ከእናንተ ጋር ቆይታ ያደረገው ዜና ኢትዮጵያ በተከታተላችሁት መልኩ ተጠናቋል። ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። ማህሌት ታደለና ጌታቸው ይዘው ዜናዎችን እየመራን እስከ ሰዓት ድረስ አብረናችሁ ዘልቀን ነበር። ለአብሮነታችሁ ሁላችሁንም ከልብ እናመሰግናለን። በሰላም ዋሉ።